የመጀመሪያውን አስተካክለንሽ ወደ ሁለተኛው ሶስት ምሁራኖች ያስቀመጡት መጽሐፍ ላይ እስልምና ብሎ ማለት የነቢያቶች ሃይማኖት አንድ አምላክን የማምለክ ሃይማኖት ነው። ሁሉም አስቀምጧል። በእናትህ ምንም ነገር የለም። ምንም ማስረጃ የለም። ዝም ብለህ ስለደጋገምክ ነው እንዳለ ተናገረ። ምንም አይነት ማስረጃ የለም። ተረጋጉ። የምትናገረውን አታውቅም። ምን ባለበት ምን ይጮሃል ይባላል። እንደዛ እንዳትሆን ሚዩት አድርገው። ኦብዘርቨር ሚዩት አድርግ። ማን ጋር ይጨርሱ? ሐሰን አንተ አሁን ይኸውላችሁ፣ ቆይ አሁን ዋንና አቡበከር እያወሩ ነው። ሌሎቻችን ዝም ብለን እናዳምጥ። ኦብዘርቭ ምንም ጥቅም የለውም። እዚህ ጋር አብርሃም እምነት የለውም ያልክ ሰው ነው። ኦብዘርቨር ውረድ። አንተ ጥቅም ከሌለ እናንተም ሐሰንና ኡሳማ እባካችሁ ምንድነው አትደራረቡ። መጀመሪያ መጥቶት ክሌም ሽፍት እያደረጋችሁት ነው እንዴ? ምስክርነት አይወጣላችሁ ነው። አንዴ ባንት ላላችሁ አንተና አቡበከር ጨርሱ። ኦብዘርቨር ጥቅም የለውም የምትል ከሆነ መውረድ ነው። እኛ እዚህ ጋር ተቀምጠን ማውራት መወያየት እንፈልጋለን። አይ ጥቅም የለውም የምትል ከሆነ አንተ ከቤቱ መውረድ ነው ያለብህ። ዋንና አቡበከር ይጨርሱ በየተራ አውሩ። በቃ አቡበከር ሲያወራ ዋና ትግባበት፣ ዋን ሲያወራ ኡስታዝ አቡበከር አይገባብህም። አለቀ። የማይስማማንም መውረድ ነው። እሺ አንዴ ክሌምን በስነ ስርዓት ያነሱትን ነገር ጥሩ ጥያቄ ልጠይቀው። አሁን አቡበከር ማስረጃ መጣላሉ ብሎኛል። ደስ እያለኛል። ይቀበላሉ ማስረጃውን። እኔ አቡኪን ማስረጃ እቀበላለሁ። ግን መጀመሪያ መጣሁት ክሌም ምንድነው ከመሐመድ በፊት አብርሃም ሙስሊም እንደነበረ ከአይሁዶች ከሰጠኝ በኋላ መሐመድ ደግሞ የአብርሃም ዘር እንደሆነ አሁን ለምሳሌ ጌታችን ኢየሱስ ክርስቶስ እንትና ከእንደዚህ ተወለደ እንትና እያንዳንዱ የዘር ሐረጉን ይናገርና እስከ ዳዊት ከአንደኛ ሉቃስ ላይ ከአዳም ጀምሮ ይናገራል። ማቴዎስ ላይ ደግሞ ከአብርሃም ጀምሮ ይናገራል። እንደዚህ የዘር ሐረጉን ዲቴል የሚናገርልንን ማስረጃ ከራባዮችም ሊያመጣልን ወይ ከአይሁዶችም ሊያመጣልን ፈልጓልና የመጀመሪያውን ካመጣልን በኋላ ሁለተኛውን ይስጠን። ከመሐመድ በፊት ሙስሊም እንደነበረ አብርሃም ሊያሳየን ነው ማለት ነው ወንድማችን። ቀጥሎ ያለውን ደግሞ የዘር ሐረጉን ያሳየናል። አዳምጠዋለሁ። ማስረጃውን ይክፈትልን። ኦኬ ማሻአላህ። ይሄ አሁን ምን ይባላል? ነገር ጥምዘዛ ይባላል። ችግር የለውም። ሐሳቡን የመጀመሪያውን ሲነሳ ሂስቶሪካሊ ተመልክታችሁ ከሆነ ከቅድም ጀምሮ የነበረው ውይይት ይሄ ነው። ከሂስትሪ ኦኬ። ስለ ሂስቶሪካል ሳይለንስ ስለ ሂስትሪ ተአማኝነት ደግሞ ስናወራ ሂስትሪ ራሱ ተአማኝ አይሆንም የሚል ሰርከምስተንስ ውስጥ መጣ። ኦኬ ያንንም ደግሞ ከእንደገና ዲፋይን ስናደርገው ሂስትሪ እንዴት ነው ተአማኝ ሊሆን የሚችለው የሚለው ስንመጣ ቢያንስ የዘር ሐረጋቸው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከማን መምጣት አለበት የሚል ነገር መጣ። የዘር ሐረጋቸው ሲነሳ ነብያችን ቢያንስ የአብርሃም ዘር መሆን መቻል አለባቸው የሚል ነገር መጣ። ኦኬ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያው ጥያቄ አሁን ወደ ኋላ የሚመለሰው እዚህ ጋር እንዳይመታ ነው። ምክንያቱም የመጀመሪያውን መተኗል። ያን ፖይንት ማናነሳው ሂስትሪ መኖሩ ራሱ ግዴታ አይደለም። ሂስቶሪካል ሳይለንስ የሚባል ነገር አለ። ሂስቶሪካሊ ኢግኖር ሊደረግ ይችላል። ሂስትሪ ራሱ አውተንቲክ አለመሆኑን ተስማምተናል መጀመሪያ ማለት ነው። ግን ቢያንስ የዘር ሐረጉ እኮ ቢቀራረብ ይመች ነበር የሚል ነገር አንስቷል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። መኽተለፈ ነሳቡነ ፊ ነሰቢ ነብይ ሰለላሁ ዐለይሂ ወሰለም አነሁ ነሰቡሁ ሚን ኢስማዒል። የነብያችን መሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸው ከአብርሃም ልጅ ከኢስማኤል ለመሆኑ አንድም የታሪክ ምሁር ያልተለያየበት የታሪክ መጽሐፍቶችን ጨምሮ የኢስላም መዛግብትን ጨምሮ በቁርአንም የመጣ ነው። አላህ Subhanahu Wa Ta'ala ሱረቱል በቀራ ምዕራፍ 2 ላይ አብርሃምና ኢስማኤል እንዲህ ብለው እንደተናገሩ ይናገራል። ረበና ጌታችን ሆይ ወበዐት ፊህም ረሱላን ሚንሁም በእነርሱ ላይ መልእክተኛ ላክባቸው። ከነርሱ ስብከት ነው ወይስ መልስ ነው? ወረበለ ኦብዘርቨር ማስረጃው የምጠብቀው መልስ እኮ ነው። የዚህ አውርጅ ውይይት እየረበሸ ነው እንዴ? አንተ ምን አገባህ? እንትና ማን መናገር ይችላል እኮ አዎ፣ ግን መልስ ነው የፈለኩት። ቱ ዘ ፖይንት ገባኝ። አፋለ ካንተ አፋለ ክራስክ መጠየቅ ትችላለህ። ዋን እና ምን አልኩኝ? ተረጋግ እንጂ ቤዚ እንኳን ሸውረሽ እንትና ነው ደ ኦኬ። እና ያው እንትን ላይ ያው ለመበጥበጥ ነው የሚሆነው። ችግር የለውም እናልፈዋለን ዝም ብለን ማለት ነው። በኖርማሊ ያው እንደዚህ አይነት ነገራቶች ብዙ እንትን አይሉንም። ኦኬ። እና ቁርአን ላይ አላህ Subhanahu Wa Ta'ala እየጠቀስኩኝ ነው። ቀጥታ ጥቅስ ነው እየጠቀስኩኝ እያወራሁ ያለሁት።
ቁርአን ላይ አላህ Subhanahu Wa Ta'ala በግልጽ በሆነ ሁኔታ አብርሃም ከዛ ኢስማኤል ሆነው ከነርሱ ዘር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲነሱ ዱዓ እንዳደረጉ ያም ዱዓ ደግሞ እንደተፈጸመ ነብያችን ራሳቸው ነግረውናል። እሳቸውም እኔ ዘሬ ወደ ኢስማኤል የሚመለስ ነው ብለው ነግረውናል። ለምሳሌ አልቢዳያ ወኒሃያ ኢብኑ ከሲር ረህመቱላሂ ዐለይሂ ቮሊዩም 3 ገጽ 100 ላይ እንዲህ ብሎ ያስቀምጣል። ኢነ ጀሚዐል ዐረብ የንተሲቡነ ኢላ ኢስማኤል ኢብኑ ኢብራሂም ዐለይሂ ሰላም። ግልጽ ነው። እያንዳንዱ አረብ ይህንን ኢግኖር ማድረግ እንግዲህ አለማወቅ ነው። እያንዳንዱ አረብ ዲሳይን እንደሚያደርጉት የሚነሱት ምንጫቸው ግን ጥያቄ ግን ተረድተዋል? ይቅርታ ላቋርጥ ነው። ሰው ጉድ አለ። ምንም ነገር እንዳታቋርጠኝ በደንብ ነው ጥያቄን የተረዳው። ጥያቄን የመረዳት ችግር የለብኝም። ጥያቄን በደንብ ከመሐመድ በኋላ እኮ ስላወሩት እኮ ችግር የለብኝም እኮ እኔ እኮ ከዛ በፊት ስለ ነብዩ ዘር እሺ፣ ስለ ነብዩ ዘር ከመሐመድ በፊት ነው ይመጣል እሱ መጀመሪያ ስለ ኦሳማ ዘር አብርሃም ኦሳማ በፊት ቆይ ወደዛ ያንን እኮ አዎ፣ እንደዚህ እናድርግ ዋልዬ። ቃል በቃል ሲሆን ውይይታችን የተሻለ ነው። ቅድም ጥሩ የመጣ ነው። ለዛ ነው እንደዚህ ሲሆን ማለፍ ይሆናል። ችግር የለውም። ሂስቶሪካሊ ስናወራ ምን አልከኝ መሰለህ? ረስተኸው ከሆነ ሂስትሪን አስመልክተህ ሂስትሪ አውቴንቲክ ነው ወይ ስልህ አይ አውቴንቲክ አይደለም። እሺ ግዴታ ነው ወይ ስልህ ግዴታ የሚሆንበትም ማይሆንበትም ቦታ አለ አልከኝ። ኦኬ ግዴታ የማይሆንበት ቦታ የሚሆንበት ቦታ ምን አይነት ነው ስልህ ለምሳሌ ልክ እንደ ነብዩ እንዳነሱት ክሌም ምክንያቱም ዘራቸው ከእስማኤል አይነሳም አልክ። ኦኬ ዘራቸው ከእስማኤል ይነሳል ብለህ ደግሞ ክሌምህን አረጋግጠና እንለፍ። እንደሚነሳ አሳይቻለሁ። ከዛ ደግሞ ሌላ ፖይንት ካለ እንዴና እንጨርሳለን ማለት ነው። ሂስትሪ ራሱ እኔ ሂስትሪ ራሱ በቃ አይሆንም እያልኩ ነው። ለእንትን ሂስትሪን መመዘኛ አናደርገውም እያልኩ ነው። በቃ ስለዚህ እሺ እንደዛ ከሆነ መልስ የለም በሚለው ወስደነዋል። ለምን ከማለት እየቀጠልን እኮ ነብዩ ዘራቸው ስላልመለስክልኝ እኮ የነብዩ ዘር ከአብርሃም እንደሚነሳ ገብቶሃል? ተረድተኸዋል? ቆይ መጀመሪያ እሱ እንሄድበታለን። ምክንያቱም እንትኑ ከተማመን ማለት በፊት አብርሃም ሙስሊም እንደነበረ የመሰከረ ያስተማረ ሰው የለም እኮ። እዛ ላይ ልንመጣ ነው። ቆይ ልንመጣ ነው። መጀመሪያው ጥያቄ እሱ ነበረ። ይሄን ፖይንት አንስተህ አሁን ያው እንትን በላ የተረገጠ ደረጃ እኮ አይለቀቅም። መጥፎ ነው። ልትደናቀፍም ብዙ ነገር ልትሆንም ትችላለህ። አንዴ አሁን ረግጠሃል፣ ነክተሃል። ከነካህ በኋላ ወደ ኋላ መመለስ የለም። ነብዩ ዘራቸው አልመለስም። አቡኪ አንተ እኮ ነው እየተመለስክ ያለው ወንድም። እኔ አይደለሁም ፖይንት ስለማለቀ ነው ከይቅርታ ጋር አሁን ያነሳው ማስረጃ ብለህ እኔም አለቅም። አቡኪ ማስረጃ ብለህ የሰጠኸኝ የአረበኛ አንዳንድ ጥቅሶችን ጠቀስክልኝ ከቁርአን ይሁን ከሐዲስ በአማርኛ በፊት ነው ያልኩህ እንጂ በኋላ አላልኩም። በአማርኛ ላድርግልህ ከቁርአን ለምሳሌ በአማርኛ ከፈለክ ማለት ነው። አቡኪ ጥያቄን አላዳመጥከውም እኮ ያልኩህ በአማርኛ ከፈለክ ከመሐመድ በፊት እንጂ ከመሐመድ በኋላ አልጠየቅኩም። አቡኪ እሺ ቆይ አንዴ በአማርኛ እኮ ነው የፈለከው። እኔ ድብቅ ብዥታ የሚል መጽሐፍ አለኝ እኔ እሰጥሃለሁ እና እዛ ላይ ገብተህ ስለ ነብዩ ዘር ማንበብ ትችላለህ። አሁን ፖይንቱ እሱ አይደለም። ወደ ኋላ መመለስ ይችላል። እኔ እንዳነበው ሳይሆን ሰው እንዲማርበት እኔ እንድማርበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአረብ ዘር መሆናቸውን አይደል የአረቦች አጠቃላይ የአብርሃም ዘር መሆናቸው ማስረጃ አሳይቻለሁ አይደለም ወይስ ነው የሚል ጥያቄ ደግሞ መልሼ አዞርያለሁ አንተ ላይ። ከዛ በኋላ እኮ የጠቀስከልን እኮ ከአረበኛ ነው ወንድማችን እኮ ከአይሁድ አመጣለሁ አልክ። ከአይሁድ እንዳመጣሳየን ነበር። ምኑን ነው ከአይሁድ ማመጣው? እንዴ ቅድም ከራባዮች ከአይሁዶች አመጣለሁ አልክ። ምኑን ከዛው አመጣለሁ እንዴ እኮ አሁንም እየተከራከርከኝ ያለኸው አስተውሉ። አረቦች የአብርሃም ዘር አይደሉም እየተባልን ነው። ሱብሃንአላህ አረቦች የኢስማኤል ዘር አይደሉም እያለን ነው። ይሄ በጣም የሚገርም ነው። ሰው ነው አይቻልም። ቆይ እንደዛ አላልኩም። እኔ ስለ መሐመድ ነው ያወራሁት። ይኸውልህ አትቀይር፣ ሽፍት አታርግ። አቡበከር ሽፍት አታርግ እባክህ። እኔ ስለ መሐመድ አወራሁ እንጂ ስለ አረብ አላወራሁኝም። አቤት አቤት! ኧረ ተው ወገናችን። እኔ ስለ መሐመድ ነው ያወራሁት እኮ። ነብዩ መሐመድ ኢትዮጵያዊ ናቸው ወይስ አረብ ናቸው? ኢትዮጵያዊ ናቸው አላልኩም፣ ግን መሐመድ የአብርሃም ዘር ለመሆናቸው ከአይሁድ ልታሳየን አሳየን። አረብ አይደሉም ኢትዮጵያ? ቆይ አረብ አይደሉም? ስለ መሐመድ ነው ስለ አረብ ነው የምታሳየን? ነብዩ አረብ አይደሉም? አሳየን እኮ ስለ መሐመድ አሳያለሁ ብለህ ነው ቅድም የሄድከው እኮ። ነብዩ አረብ አይደሉም ወይ? የአረብ ዘር ናቸው፣ ግን ከየትኛው ዘር እንደሆኑ ትክክለኛው ከአብርሃም ዘር መሆኑ አሳየን። ቆይ አረቦች በሙሉ የሚመጡት አስተውል፣ አረቦች ሙሉ የሚመጡት ሰምታችኋል? የአረብ ናቸው ብሏል። ኦኬ አረቦች ሙሉ የሚመጡት አረቦች እንጂ መሐመድ አይደለም ማለት ነው አቡኪ። ቆይ አረቦች ሙሉ የሚመጡት ከአብርሃም ዘር ነው አይደለም? አረቦች በሙሉ የተነሱት
አረቦች በሙሉ የሚል እስቲ ያሳየን። የተለያየ የተዳቀለ ህብረተሰብ ሊኖር ስለሚችል አንተ እኮ ማስረጃ ልታሳየን አልቻልክም። ማስረጃ ስለሌለ በምን ሰው እንዲታዘብ ነው ላሳየ ነው። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላሳየ ነው። ተደበቅ አንድ ሐዲስ ስለዚህ መሐመድ አረቦች መደበቅ መርጣል ማለት ነው። አለቀ። አይ ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላሳየ ነው። አሁን ተክቢር ኦኬ፣ አረብኛውን ተረጉምልሃል ይስማማሃል አይደል ወይስ አትቀበሉም? አረብኛ አረ እንግሊዘኛ ወይ አማርኛ አድርግልን። እኛ በማናነበው ቋንቋ ሲጀመር ከየት ነው ያመጣው ማስረጃውን? ለማንኛውም ቋንቋ ተማሩ። ኦኬ ከእኔ ልክፈት። አንተም ግዕዝ ተማር። አሁን ግዕዝ እየመጣልን ይጠቅማል። እኛም በግዕዝ ስለሆነ መጽሐፍ ቅዱሳችን ተማራለሁ። በእርግጠኝነት ካንተ ይበልጥ እውቀት እንጂ ካንተ ያነሰ እውቀት የለኝም በግዕዝ። ችግር የለውም። አንተም ይጠቅማል። ወላሂ ከምሬን ነው የምልህ። ካንተ የበለጠ እንጂ ያነሰ እውቀት የለኝም በግዕዝ። እኛ ሙስሊም ተማሪ በጣም ከበለጠም እኮ ደስ ይላል። አዎ ጎበዝ። ኧረ እባክህ ከሐዲስ ልታሳየኝ ነው እንዴ? ኦኬ ሐዲስ አንቀበልም። ከምን እናሳይሽ? ከመሐመድ በፊት እያልኩ ከመሐመድ በኋላ ትሰኛለህ ወንድማችን። ስለነብዩ ከመሐመድ በፊት የምናሳየው እንዴ? ምን አይነት አይምሮ ነው? ስለ ነብዩ እኮ ነው የምናወራው። ላሳየህ እኮ ብለኝ ነበር እኮ። አሁን እኮ ስለ ነብዩ እኮ ነው የምናወራው። አስተውላችኋል? ስለ እኔ ዘር ከኔ በፊት ንገሩኝ እያለ ነው። ኦኬ እኛ ማስረጃችንን እናስቀምጥና ከዛ እንትን እንላለን። የመጀመሪያ ሐሳቡ ሌላ ነበር። ቅድም እኮ አመጣለሁ ያልከው ከየት ነበር? Allah subhanahu wa ta'ala said, indeed Allah has chosen Ismail from the children of Ibrahim. አላህ subhanahu wa ta'ala እስማኤልን ከአብርሃም ልጆች መርጧቸዋል አለ። ከዛ ደግሞ ያው ይሄን ሐዲስ ነው ማነበላችሁ፣ በአረብኛው መመልከት ትችላላችሁ። ኢነ አላህ አስጠፋ ሚን ወለድ አደም ሚን ወለድ ኢብራሂም ኢስማኤል፣ ከኢብራሂም ልጆች ኢስማኤልን መርጧል። ወስጠፋኒ አሉ እኔንም መርጦኛል። ሂ ቹዝ ሚ ብለው ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እኔንም መርጦኛል። ከምን ሚን ወለድ ኢስማኤል፣ ከኢስማኤል ልጆች እኔንም መርጦኛል ብለው አስቀመጡ። አጠቃላይ ሐዲሱ ያው መመልከት አንዴ አቡኪ እባክህ ነው በዚህ አመጣውልህ። እባክህ እኔ አሁን ጥያቄ እንግዲህ ሁሉም ሰው ሰምቷል። ጥያቄ በጣም መዛዛግ ሆነ። እውነት ነው። እኔ ከመሐመድ በፊት ለሁለቱም ማስረጃ ጠየቅኩኝ። አሁንም ማስረጃ ይመጣልኝ ምንድነው? ከመሐመድ በኋላ ግራ የገባው የሆነ ጥያቄና መልስ ሆነ። ከመሐመድ እኔ እስቲ ሳያ አልቡሃሪ አንዴ 33 30 64 እስቲ አንዴ ዴባ ክፈትልኝ እስቲ እንሄዳለን። ችግር የለውም። ከመሐመድ በፊት እናረጋግጠልኝ። ከመሐመድ ቆይ ሰው የሚስመው ምናልባት ጆሮዬ ሊሆን ይችላል። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘር ከነብዩ መሐመድ በፊት አምጣልኝ ነው የምትለኝ አይደል? እና ላውጣለት። ቆይ አንዴ አንደኛ ምንድነው እኮ ቆይ አንዴ ሁሉም አዳምጡት። ስለ ነብዩ ዘር ነብዩ ከመወለዳቸው በፊት አምጣልኝ ነው እያልከኝ ያለው አይደል? አዎ በለኝማ። አይደለም መጀመሪያ ጥያቄን በደንብ ክሊር ላድርግልህ። በደንብ ሰምተኛል፣ ግን ለመመለስ እንደዛ ስላልክ ነው ከነብዩ በፊት ሳልከኝ ሳመጣልህ ማስረጃ አይደል? ይኸውልህ ከመሐመድ በፊት አልኩ። የመጀመሪያው ጥያቄ አብርሃም ሙስሊም ለመሆኑ ማስረጃ አስተኝ። የለም እሱን አለፍኩ። ስለዚህ መረጃችንን እናውጣ። የለም እሺ አንዴ ተባበሩና ቆይ ዴቭ ትብብር ምናምን ከፈለጋች ደቂቃ ልስጣችሁና ተመካከሩ። ካልሆነ ከሱ ጋር ልጨርስ። ሁለት ጆሮ ስለሆነ ሁለት ሰው ሰማለሁ ማለት አይደለም። ይቅርታ አዋይ እንትን ልቀቁልን ምናምን እያለ የአድባ እንትን ስላደረገው ነው። ብዙ እንደዚህ አይነት ነገር ደስ አይልም። ኦኬ ዋን እኮ የመጀመሪያው ጥያቄን እኮ አንዴ አቡኪ አንዴ አዳምጠኝና ላዳምጥ ሳዳምጥ ስለነበር ማለት ማስረጃ ምንድነው የጠየቅኩት? እንግዲህ እኔ ከመሐመድ በፊት አብርሃም ሙስሊም ለመሆኑ ከታሪክ ከአይሁዶች ማስረጃ ስጠኝ ስለው ታሪክ ማስረጃ ሊሆነኝ አይችልም ቁርአን ነው ብሎ መልስ የለም። እሱ ላይ ዘለል ነው። የሁለተኛው ግን ታሪክ ማስረጃ አለኝ አለ። አሁን ደግሞ ታሪክ መልስ ሊሆነው ነው ማለት ነው ለአቡኪ ማለት ነው። መጀመሪያ ታሪክ ማስረጃ ሊሆነኝ አይችልም ያለው ራሱ አቡበከር ነው። ለሁለተኛው ጥያቄ ግን ታሪክ ማስረጃ አለኝ አለ። ምንድን መሐመድ የአብርሃም ዘር መሆኑን አለ። እሺ መሐመድ የአብርሃም ዘር መሆኑን እንየው እንማርበት አልኩት። በምን ተደበቀብኝ? በአረቦች ተደበቀብኝ። አለቀ። አረቦች የአብርሃም ዘር ናቸው የሚል አመጣልኝ። አሁንም ማስረጃ እየሰጠኝ ያለው ምንድነው? ከሐዲስና ከቁርአን። እኔ ደግሞ የጠየቅኩት በፊት እንጂ በኋላ አይደለም። የለም ማስረጃ እኔ ይሄ ነው ካለኝ እንግባባለን። አሁን እኮ እኔ የምጠይቀው ሌላ የምመልስልኝ እኮ ሌላ ስለሆነ ነው ግራ የገባኝ እኮ አቡኪ። ስለዚህ አለ የምትል ከሆነ አሳየን ከማመር በፊት ከማመር በኋላ ነው ካልከኝ ደግሞ እቀበላለሁ። በቃ ይሄ ነው መረጃ። ስለዚህ እንደዚህ ነው የጠየቅኩ። ጥያቄ ይሄ ነው። እንግዲህ እንዲሁም ዘንቦብሽ ምንድን ነው የሚባለው? እንዲሁም ምናምን የሚባል አባባል አለና አይ ዶንት ቲንክ እንግዲህ በቃ ሰው ከሰማው በጣም ከበቂ በላይ ነገር ነው የሰማነው። ስለ ነብዩ ዘር ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም በፊት ስጡኝ ብሏል።
ኦኬ እንደዚህ ጥያቄያችሁን እንደዚህ እስክታረጉ ድረስ ካደረግናችሁ እኛ ሙስሊሞች በጣም ይቅርታ፣ ትክክል አይደለም። የመጀመሪያው ጥያቄ ሂስቶሪካሊ በደንብ አድርገን ያወራንበት ኢግኖርም ያረካት ለዛ ነው፣ ስለተመታ ነው ሐሳቡ። ሂስትሪ የሚባለው ነገር አንድ ነገር ሂስቶሪካል ኢግኖረንስ የሚባል ነገር አለ። በሂስትሪ ስለ አንድ ነገር ላይነገር ይችላል። the first one የመጀመሪያው ማለት ነው። ሁለተኛ ደግሞ ሂስትሪ በራሱ ሂስትሪ የሰርቫይቫል ኦፍ ዘ ፊተስት የሚለው ነገር የሚሰራበት ነው። ያሸነፈ አካል ነው ሂስትሪው የሚጻፈው፣ ያላሸነፈ አካል አይጻፍም። ይህን በቤተ ክርስቲያናችሁ ታሪክ ማየት ትችላላችሁ። ሲምፕሊ ስለ ሄሬሲዎች ስናወራ፣ ስለ መናፍቃኖች ስናወራ የኢራኔስን መጽሐፍ ኮት ከማድረግ በስተቀር የእነሱን መጽሐፍ ማግኘት አይቻልም። ኔቨር ምን ያምኑ ነበር የሚለውን ነገር ለአንብብ ቢል አንድ ሰው ማንበብ አይችልም። ሶ ሂስትሪ የሚባለው ነገር እንደ ዋና አማኞች ሆናችሁ ሂስትሪ ከሂስትሪ ካላመጣችሁ የምትሉት ነገር ዚስ ኢዝ ኢግኖረንስ። ያንን ነው መጀመሪያ ላይ ያሳየሁት። ኢግኖረንስ እንደሆነ ደግሞ ራስ አምነዋል። ሂስትሪ ፋክት አይደለም። ሂስትሪ ይሳሳታል። ሂስትሪ ብዙ ነገር ይላል። ሂስትሪ ግን እንደ ማስረጃ ለምሳሌ ቴሌግራም ላይ ጻፍኩት ጽሁፍ አለ። ለምሳሌ በአብርሃም ዘመን ግመል አልነበረም ብሎ ሂስትሪ ያነሳል። በዛ ሂስትሪ መሰረት በአብርሃም ዘመን ግመል አለ ብሎ ደግሞ ባይብል ይናገራል። ስለዚህ ስህተት ነው እና ያ የሚያዋጣ አይደለም። ያ የመጀመሪያው ፖይንት ነው። ሁለተኛ ላይ ትዊስት የተደረገው የኔ ነጥብ ምንድነው? ስለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሲወራ የነብያችንን ዘርን ስለ አንድ ሰው ሌላ ጊዜ ማለት ነው ስለ አንድ ሰው ዘር የሚታወቀው ወይም ዘር የሚቆጠረው ያ ሰውዬ ሲወለድ ነው። ነብዩ ሳይወለዱ መቼስ አንድ ጠንቋይ ተነስቶ ኦኬ ይሄ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደፊት ከዚህ በኋላ ይመጣው አንድ ሰው እያለ እና የእንትና ዘር ነው ሊል አይችልም። ያ ስህተት ነው። በዛ ደረጃ አታስብም፣ እንዳትጠይቅም ካሁን በኋላ። ማስረጃ ደግሞ ካልከኝ ማስረጃ ለተባልኩት እኔ መጀመሪያ የጠቀስኩት ሂስቶሪካል መጽሐፍ ነው። አረቦች ብሎ እንግዲህ ሎጂክ ቀምሰናል፣ ምንም ቢሆን ሁላችንም በተወሰነ ደረጃ። ስለዚህ አረቦች ተብሎ አረቦች ውስጥ ማይኖሪቲ ደግሞ አንድ ግለሰብ ካለ ያንንም ግለሰብ ያካታል ማለት ነው። አይ ስፔሲፊክሊ የሱንም ብቻ ካልን ስፔሲፊክሊ የሱንም ብቻ አልቢዳያ ወኒሃያ ሂስቶሪካል መጽሐፍ ነው፣ የታሪክ መጽሐፍ ነው። እዛ ላይ ነብያችን አረቦች ብሎ ከጠቀሰ በኋላ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ዘራቸው ከእስማኤል እንደሚመዘዝ ያስቀምጣል። እና በዛ ደረጃ ይህን ሀሳብ ጨርሰነዋል። አይ ቲንክ ከዚህ በላይ እሺ፣ አይ የራስህን ኮንክሉዥን ሰጥተሃልና እኔ ተመልሶልኝ የተመለሰልኝ ምንድነው መልስ የለም በሚለው መልስ ተመልሶልኛል። ግን አሁን ለሌላ ጊዜ ግን የራስን ሀሳብ ነው የተጋጨው፣ የኔ ሀሳብ አይደለም የተጋጨው። ለምን ለሁለቱ የተለያየ መልስ ነው የሰጠኝ። አንዱ ከሂስትሪ ላመጣልህ እችላለሁ አልክ። የትኛውን ሲባል የዘር ሐረጋቸውን፣ አንደኛው ደግሞ ሂስትሪ ማስረጃ አይሆንብኝም አልክ። ሁለት የተዛባ የሆነ መልስ ነው የሰጠኝ ወንድማችን። ለዛ ነው የተጋጨብህ ሀሳብህ ራሱ ማለት ነው። አንዴ ከሂስትሪ አመጣልሃለሁ፣ አንዴ ከሂስትሪ አላመጣልህም የሚል ሂስትሪ ማስረጃ። እሺ ሂስትሪ ቶ እኛ እኮ የቀደሙ ቶራ የሚባል ወይ ደግሞ ኢንጂል የሚባል መጽሐፍ እንዳለ ታምናላችሁ። የተሰጠ ለነቢያቶች የተሰጠ መጽሐፍ ከእሱ ልታመጣልኝ ትችላለሽ ሙስሊም መሆኑን አብርሃም ቢያንስ። እሺ ሂስቶሪካሊ ቶና ወይ ከኢንጂል ወይ ከቶራ ማስረጃ ልታመጣልኝ ትችላለህ። ለምን ሁለቱንም ልመልስልኝ ስላልቻልክ ቢያንስ በእንደዚህ ከመለስክልኝ ተረቱን ትተነው ለመማማር እስከሆነ ድረስ በዚህ ደረጃ መልስልን። ከኢንጂል ወይ ከቶራ ከቀደሙ መጽሐፍታት ማለት ነው ከመሐመድ ውጪ። ለምን አሁን እየሰጠኝ ያለው ምስክር ከአንድ ሰው ነው፣ ከመሐመድ ብቻ ነው የምትሰጠኝና ከዛ ውጪ ስጠኝ ካለ ከሂስትሪ ቶና ከቀደሙት ኢንጂልና ከቶራ ማለት ነው። እሺ ተቀጣ። አዳምጣለሁ። ኦኬ አሁንም ተመሳሳይ ነገር ነው። ምንም እንትን የተጨበጠ ፖይንት የለውም። መመላለስ ነው የሚሆነው። ያው ለአሁን ለመጨረሻ ላነሳት ፖይንት ብቻ ሐሳብ ልስጥና እንቀጥላለን ማለት ነው። ሌላ የሚቀጥል ሰው ካለ እንቀጥላለን። አሁን ደግሞ ምንድነው? አሁን ደግሞ ጥያቄው ተስተካከለና ኦኬ ሂስትሪ አይሆንም በቃ ከኛ መጽሐፍ እኛ ብለን ምንጠራው መጽሐፍ ላይ አብርሃም ነብይ መሆኑን እንትን በሉን ብሎኛል። ኦኬ ለመስጠት ፍቃደኛ ነኝ እኔ። የአብርሃምን መጽሐፍ ለምሳሌ አብርሃም መጽሐፍ እንደተሰጠው እንግዲህ ሁሉም ያምነው ነው። እሙን ቅቡል የሆነ ነገር ነው። መቼስ የሚያስተምርበት መጽሐፍ ነበርና መጽሐፉ ይሰጠንና ያው እኔ ቃል ገብቻለሁ አብርሃም ሙስሊም እንደነበረ ከመጽሐፉ ላይ አምጥቼ ማሳየት ይችላል። ጨርሻለሁ። ኦኬ እንዴት ቆያችሁ? ከፍ መስ ሰላም ጨርሰሃል አይደለ? ጨረስኩ ብለሃል መሰለኝ። ይቅርታ የቅድሙ መረጃችን በዚህ ላይ ትንሽ ሀሳብ ልጨምር አንድ ጊዜ ዴቪ ይቅርታ
አንድ ሐዋርያት ቆይ ቀድምሻለሁኝና መረጃ እናውጣ። ሳሂህ ቡኻሪ 3364 ላይ ነብዩ መሐመድ ከዛ ግንድ መሆናቸው አለመሆናቸው ጥያቄ ውስጥ ነው ያለው። ምክንያቱም ቢባል እስማኤል ራሱ እዛ አካባቢ ሄዶ አረብኛ ቋንቋ ከነሱ እንደለመደ እንዳስተማሩት ይናገራልና ማለት ነው። በዛው ደግሞ ከነሱ ጋር እንዳደገ ያወራል። ስለዚህ የአረብ ዘር ወይም አረብ ከእስማኤል መጥቷል የምንል ከሆነ ከእስማኤላውያን ወይም ደግሞ እስማኤላውያን ናቸው የምንል ከሆነ የአረብ ዘር እንዴት አረብኛ ሊማር ቻለ? ለምንስ አረብኛ ተማረ ነው። ኦኬ እሺ። ስለዚህ መረጃውን ላውጣና እኮ ቆይ ላውጣውና ከዛ ትቀጥላለህ እኮ ቆይ አንዴ ያመጣሁት ሐዲስ ነበረ ሱነን አት-ትርሚዚ ላይ አህመድ ሐዲስ ቁጥር 16987 ላይ በተመሳሳይ ብዙ ሐዲስ አምጥቼ ነበር። እዛ ሐዲስ ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ዲሴንድ የሚያደርጉት ከእስማኤል ነው ይላል ወይስ አይልም? ዴቫችን አውብኪ እሱ ታሳየኛለህ። ምክንያቱም ይሄንን መጀመሪያ ላቅርብልህና አይ ሁለቱ ይጋጫሉ የምትለኝ ከሆነ አሩ ነው እስቲ እናያለን ማለት ነው። ምንም የሚጋጭ ነገር እና ምን ይላል? እሺ ቆይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብያችን ላምበው። እሺ ላምበው። እሺ ቴንኪው አመሰግናለሁ። ቢከም ፐርማኔንት ሬዚደንስ ዴይ ወደዛ ሄዱና ኖሩ ይላል። የአረብ ረጅም ሐዲስ ስለሆነ ታውቀዋለህ ብዬ አምናለሁ። the child ይላል ልጁም that means እስማኤል ማለት ነው growing up እዛ አደገ and learn ይላል። እሺ learn Arabic from them ከነሱ አረብኛ ተማረ and እያለ ይቀጥልና cause them to love and admire him admire him as he growing up ይልና and when he reached the age of puberty አልታየኝም poverty they made him to marry a woman from among them ይላል። ስለዚህ እድሜው በደረሰ ጊዜ ከነሱ መካከል ሴት አግብቶ እንዲኖር እንዲያደርጉት ይናገራል። ትልቁ ስፔሲፊክ ሐሳቤ ግን ከነሱ ጋር እንዳደገ አረብኛ እንደተማረ ይናገራል። የኔ ጥያቄ እንዴት አረብኛ ተማረ ነው ትልቁ ጥያቄ። ከአረብ የአረብ ነገር ወይም ደግሞ የአረብ ዘር ከሱ ከመጣ የሚል ነው። ወረድ ብለን የምናንብበው የምትለኝ ከሆነ እናነበዋለን። እናቱ እንደሞተች ነው ከዛ በኋላ የሚያወራው። እሺ ልቀጥል። ቀጥል አቡኪ። ኦኬ ክሌምህ ምንድን ነው? እሺ አረብኛ ተማረሽ ከዛስ? የኔ ክሌሜ በዚህ አዲስ ተነስቼ ማለት ነውና እኮ ቆይ ኢስማኤል ያገባው አረብን ዘር ያው የእስማኤልም ዘር እንደሌለባቸው ነው ክሌም አድርገው። ለምን ቢባል እስማኤል ራሱ ሄዶ ኢስማኤል ቋንቋ እንደተማረ በእነሱ መካከል እንዳደገ እነሱ ራሱ ትዳር እንደመሰረቱት ነው የሚያወራውና ከአረብ ጋር ተጋባለ። አረቦች ነበሩ ነው የሚለው። የተጋባው ከአረብ ጋር ነው። ዴቮ ሚውተን አንሳና እስቲ እኔ እሺ አስተግፍሩላህ። የተጋባው ከአረብ ጋር ነው አይደል ዴቭ? የኔ ጥያቄ ግልጽ ላድርግልህ አቡኪ። ያ ኖ ችግር የለውም። ቆይ በቃ ገብቶናል፣ ሁላችንም ተረተናል። እንግዲህ ሁሉ እኩል መረዳት ብቃት አለን። የተጋባው ከአረብ ጋር ነው አይደል? አቡኪ የኔ ጥያቄ ገብቷል አባት? ገብቶናል። አንዴ ትንሳት አድርጋ ሐሳብ የተጋባው ከአረብ ጋር ነው አይደል? የኔ ጥያቄ አረባውያን ከእስማኤል በፊት ኤግዚስት ካደረጉ ገብቷል። እሱ ሄዱ እየተማረ ነው። የተጋባው ከአረብ ጋር ነው አይደል? እሱ ኤግዚስት ካደረጋቸው ደግሞ አረብኛ ቋንቋ እንዴት ገብቷል አይደለ? ሊማር የተጋባው እሱ ደግሞ ያሳደጉት አረባውያን ናቸው፣ ያጋቡትም ደግሞ አረባውያን ናቸው ነው ጥያቄ። ዴቮ የተጋባው ከአረብ ጋር ነው የሚለው ሐሳቡ ነው የሚለው እኮ የተጋባው ከአረብ ጋር ነው አይደለ? ከአረብ ጋር ቼክ ላድርገው። ያጋቡት ምን አይነት ሴት እንደሆነች አረብ ከነሱ መካከል እስካለ ድረስ ኦኬ
ስለዚህ ከአረብ ጋር ነው አይደለ? እሺ ነው አይደለ? ከአረብ ጋር ስፔሲፊክ ከአረብ ጋር አይደለም። አረብ የሚል ነገር አናገኝም። ምክንያቱም ከአረብ ጋር አይደለ? እነሱ መካከል ኦኬ ቆይ ላንብብልህ እኮ among made him marry a woman from among them. Dave come to Ethiopia and marry. Dave አዳምጠኝ። Dave come to Ethiopia and marry a woman among them ከተባለ ምን ማለት ነው? ከኢትዮጵያ መካከል አግብቷል ማለት ነው። ኦኬ ስለዚህ ያገባው ኢትዮጵያዊ ነው ማለት ነው። እሺ ቀጥል። ኧረ በለው ቆይ። አዎ ይሄን አገላለጹና መጀመሪያ ሐሳቡን ላስረዳ፣ ያው ለመረዳት ጠይቀዋል ብዬ ማለት ነው። የመጀመሪያው ሐሳብ ኢስማኤል አለይሂ ሰላም የወለዳቸው ልጆች ዲሴንድ የሚያደርጉት አረቦች ናቸው። መጀመሪያ ደረጃ አይ እንደዛ ከሆነ የአረቦች ጅማሮ አስመልክቶ አረቦች የጀመሩት በእስማኤል ከሆነ ከእስማኤል አለይሂ ሰላም በፊት በደንብ አስተውሉ። ከእስማኤል አለይሂ ሰላም በፊት አረቦች የሚባሉ ነገዶች የሉም ወይ የሚል ጥያቄ ሊያስነሳ ይችላል። ዊ ዶንት ኬር፣ ያ አይደለም የኛ ዋና ፖይንታችን። አረብ እስማኤል ግን በዛች አነስ ባለች ቦታ ላይ ዘምዘም የማኡዝ ዘምዘም የወጣባት ወይ ደግሞ የዘምዘም ውሃ የወጣባት ቦታ ላይ የአረቦች የተሰበሰቡበት የአረብ ነገዶች የተሰበሰቡበት ቦታ ላይ ሄዶ ከዛ ቦታ ተጋብቶ ያንን ዘር ነው ያባዛው ነው። ከዛ የአረብ ዘር ደግሞ በደንብ አስተውሉ። ከዛ የአረብ ዘር ደግሞ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መተዋል። the claim is this። ለዛም ማስረጃ የሚሆነው አላህ Subhanahu Wa Ta'ala ከአብርሃም ልጆች እስማኤልን፣ ከእስማኤል ልጆች በኒ ኪናናን፣ ከበኒ ኪናና እንደዚህ ከእንትን ቁረይሽ፣ ከቁረይሽ ደግሞ እኔን መርጦኛል ብሎ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ቀጥታ ወደዛ ሀገር የዘር ሐረጋቸው እንደሚሄድ ነው የተናገርነው። እና ይሄ ፖይንት ሲምፕሊ እንትን ማለት ይችላል። ግን አረብ ተብሎ የተገለጹበት ሐሳብ ራሱ ምን ማለት ነው ከተባለ አረብ ተብሎ የተገለጸበት ሐሳብ በራሱ ለምሳሌ ከዚህ በፊት የነበሩ ትውልዶች መጠሪያ ስማቸው ወይ ደግሞ የሆነ ነገራቸው ለየት ያለ ሊሆን ይችላል። ግን በፕሬዘንት ዴይ ስም ነው ስጠራቸው ማለት ነው። እና ከዛ አንጻር መሆኑን ኢብኑ ከሲር ረህመቱላሂ ዐለይሂ ያስቀመጠበት ሁኔታ አለ። ግን በሁለቱም ሐሳብ ሚዛን የሚደፋ አይደለም። ኦኬ ስለዚህ ዋን እያለክ የነበረው ይሄንን እኮ ነው። ስለዚህ የአረብ ከአረብ ኤግዚስት እንዳላደረገ ማለት ነውና ራሱ የቻለ ገብቷል ነገድ እንደሆኑ እሱን አይደለም ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከእስማኤል ዋን እያለክ የነበረው ይሄንን ነው። ስለዚህ አንተ እያልክ የነበረው ደግሞ እሱን አይደለም። ቆይ ዴቫችን አስጨርሰኛ። ነብያችን መሐመድ ሰለላሁ ዐለይሂ አድምጬ ያለው አቡበክር አድምጬ ያለውኝ እኮ ነው። አዎ እንደዚህ አይነት ውይይት አይሆንም። እያለክ የነበረው ሐሳብ ምንድነው? ኖርማሊ ሐሳብ ላይ እያወራው ስለነበረ ነው እንጂ ገብተህ ማቋረጥ ትችላለህ። አሁን ቃል በቃል እያወራን ነውና ዛትማች እንትን አዳምጠኝ ምናምን የሚለው ነገር ብዙ አስፈላጊ አይመስለኝም። ሰው ቃል በቃል ማውራት እንችላለን። ስለዚህ ከአድናን በፊት የነብዩ መሐመድ ዘር ይታወቃል። ሐዲስ ጠቀስኩኝ። አድናን እስከ ዘርግንዳቸው ከአድናን በላይ ይሄዳል እያልከኝ ነው? አዎ ሐዲስ ጠቀስኩኝ። እስማኤል ጋር ለመሆኑ ሰሒህ የሆነ ሐዲስ እንዳለ ጠቀስኩኝ። አዎ ጃሚዓ ተርሚዚ 36 አይ ቲንክ 05 ነው የጠቀስከው። ከዛ ውጭም ብዙ አሉ። ቆይ አንዴ እንትን ለምን አልከፍትላችሁ። ስለዚህ እኛ ያው መረጃችንን አሳይተናል። ዋን እንዲከፈትለት የፈለገ የነበረው አይ ቲንክ ዋን ይሄንን ነው መሰለኝ 3364 ላይ ነው መረጃውን ያዙት። እስማኤል የእውነት የአረብ ነገድ አባት ከሆነ እንዴት አረብኛ ቋንቋ ተማረ ነው ትልቁ ነገር። ስለዚህ የነብዩ ነገድ ውስጥ ወይም የነብዩ ዘር በእስማኤል ውስጥ መኖሩ ጥያቄ ውስጥ የሚገባ ነው ማለት ነው። እስቲ አስገባውና አሳየን። እስቲ ጥያቄ ውስጥ አንዴ በደንብ ጥያቄ ምልክት ነው የሚሆነው እኮ አስገባውና አሳየን። 674 ሰው አለ እዚህ ጥያቄ ውስጥ ነው የሚገባው። አይ አይደለም የምትለን ከሆነ ሞግተን እኔ ግን ጥያቄ ውስጥ ገብተን ታሳየን። የነብዩ ዘር በምንም ታምር በጭራሽም ወደ አብርሃም እንደማይሄድ ይሄንን ሐዲስ ብቻ ያፈርሳል ማለት ነው። አቡኪ አንድ ጊዜ ፕሊስ። እሺ ወገናችን ዴቭ እንደዚህ አይነት በነገራችን ላይ ከኔ ነው ጸጥ ያለው። ማን ነው ሚውት ያደረገኝ? ቆይ አንድ ጊዜ ትንሽ ነው የምናገረው። መውቱ እንዴ ፕሊስ ጥያቄ ልጠይቅ ነው በመሃል ምን ችግር አለው? አቡኪን አስፈቅጄ ነው እንዴ መውቱ። ኦኬ ይኸውልህ ወገናችን፣ እሺ አረቦች ከየት መጡ? እሱን አስረዳን በቃ። ኦኬ እንትን ነው እስማኤል አረበኛ ስለተማረ ነብዩ እስማኤል ዘር አይደሉም። እስማኤል እኮ ከነአን እኮ ነው። አብርሃም ከነአናዊ ነው። እስማኤል የከነአናዊው የአብርሃም ልጅ ነው።
ሳራ በቅናት አጋርን ከቤት አባር ስትለው የእስማኤል እናት ተባረረች። ኦኬ አምላክ እንደ እስማኤል ብሎ ማለት እኮ አምላክ ሰማኝ ማለት እኮ ነው ትርጉሙ። ለምንድን ነው ታዲያ ክርስቲያኖች ልጆቻችሁን እስማኤል እያላችሁ ማትጠሩት? ለምንድን ነው ሳራ አባረልኝ እችን ገረድ ብላ አጋርን የእስማኤልን እናት ለምን አባረረችው? ስለዚህ ከነዓናዊ የሆነው እስማኤል ተባሮ ወዴት ሄደው? ወደ አረቢያን ምድር ሄደ። እናት እያብራራሽ ነው ወይስ እየጠየቅሽን ነው? መሰለኝ ይሄው የኛ ጥያቄ ሀቁ ይሄ ነው፣ እውነቱ ይሄ ነው። ስለዚህ አሁን አንተ የምታሳየን የአረቦች አባት ማን ነው? አረቦች ከየት መጡ? እስኪ ንገረን። እስኪ መረጃ መሰረት አድርገህ አረቦችን ንገረን፣ ከየት መጡ? ጨርሻለሁ። አቡኪ መቀጠል ትችላለህ። ዴቭ አንዴ ላነሳችሁ ሪፍሌክተር አድርጋ አንተ ፍቀድልኝ። እሷ መሀል ላይ ስለገባች ፈቅጃለሁ። ሚዩት አታርጉኝ። እሱን ፈቅዶላት ገብታለች፣ እኔም ፈቅዶልኝ ገብቻለሁ። ሚዩት አታርጉኝ። ምንድነው ለምንድነው ያኖች እስማኤል እያላችሁ ስማጠሩት? እኛ እኮ በጳውሎስ እኮ ስለተነገረ ነው። በገላትያ ያለ የነጻይቱ ልጅ እንጂ የባሪያይቱ ልጅ አይደለንም እህታችን። የነጻይቱ ልጅ ደግሞ ማን ነው? ይስሐቅ ነው። የቃል ኪዳን ኢየሱስ የዘር ሐረጉ ባሪያ የለበትም። እግዚአብሔር ዘረኛ ነው ማለት ነው። የሚገርመው ነገር ዘረኛ ጨርስና ኢየሱስ የዘር ሐረጉ ባሪያ የለበትም እንዴ? ዋን ኧረ እንዴ የነጻይቱና የባሪያይቱ እዚህ ጋር ባሪያ ያልኩት ከምን አንፃር? ባሪያ የለበትም ወንድማችን እኮ ቆይ ልጨርስልህ። ቆይ ወንድማችን ልጨርስልህ። ኖ በቃ ወዴትም ፖይንት እኮ ከኪዳን አንፃር ነው የነጻይቱ ልጅ የተባለው። ኦኬ ከባርነት አንፃር አይደለም፣ ከኪዳን አንፃር ነው። ኦኬ እስማኤል ሰጠው ለማለት ለይስሐቅ በረከት ነው የተባለው። ኢየሱስ የባሪያ እንትን እንዳለው ተናግሮናል። ኦኬ እሺ ኪዳን የበረከት ኪዳን እንጂ የባሪያይቱ ልጅ ነው የተባለው። አጠቃላይ እስማኤል ኪዳን አልሰጠው ጳውሎስ። አዎ እስማኤል ኪዳን አልሰጠው። የበረከት ኪዳን ነው እንጂ ከሱ የሚወለድ እና ከሱ የሚታደገን ዘር የሚወጣ ዘር እንደሌለ በእግዚአብሔር ዘንድ ምንም የተባረከው በእንደዚህ አይነት በረከት የለም። ስለዚህ የበረከት ኪዳን አልተባረከም። ቆይ ስንት አይነት ኪዳን ነው? የበረከት ኪዳን ተባርኳል አልኩ ወንድማችን። ከዛ ውጪ ግን ስንት አይነት ኪዳን ነው ያለው? እኔ ስለመባረኩ አለመባረኩ አይደለም ዋና ፖይንቴ ማለት ነው። ስለ ኪዳን ነው። ተባርኳል አልተባረከም አላልኩም። ስንት አይነት ኪዳን ነው ያለው? ኪዳን ተገብቶለታል። የበረከት ኪዳን ነው አልኩ እኮ እንጂ ከሱ የሚወጣው አይደለም። እየነገርኩ እኮ ነው። የመጀመሪያው ኪዳን ምንድነው? የእግዚአብሔር የገባው የተስፋይቱ ልክ በሐዋርያ 2:36 ጀምሮ እንደተነገረው መሰረት ከአብርሃም የሚወጣው የተስፋይቱ ቃል የተባለው ማለት ነው ክርስቶስ ከዛ እንደሚወጣ ተነግሯል። ከይስሐቅ ግን እንደዚህ አይነት ኪዳን አይደለም የተገባለት እያልኩ ነው። የይስሐቅ የእስማኤል ኪዳን እንጂ ቃል ኪዳን ተገብቶለታል። እንትን ህዝቡ እንደሚበዛ የተባረከ ህዝብ እንደሚሆን ቃል ኪዳን ተገብቶለታል አይደል? በቃ የበረከት ኪዳን ብቻ ነው የተገባለት። አለ የተባረከ ህዝብ ይሆናል። አምላክም ከሱ ጋር ይሆናል አይደል? አለቀ በቃ። ከዛ ውጪ የበረከት ኪዳን ብቻ ነው የተባረከው። ስለዚህ ነው የባሪያይቱ ልጅ የተባለው። እሺ ኦኬ። ጳውሎስ የባሪያይቱ ልጅ ያለው ኪዳን ስላሌለው ነው ወይስ ከባሪያ ስለተወለደ ነው? የባሪያይቱ ልጅ ያለው ለምንድን ነው? የይስሐቅ አይነት ኪዳን ስለሌለው። ይስሐቅ ምንድን ነው? አዎ በደንብ ከዘፍጥረት ላይ መጀመሪያ እንትን ላይ ያውጣል። ጳውሎስ ያለው እንደዛ ለመሆኑ እስቲ አንድ ማስረጃ ጠቅሳ አሳየን። አንድ መምህር ቆይ ዴቪዬ ያው ያውጣል እኮ ነው እኮ ጨዋይቱ የተባለችው በምንድን ነው? የጨዋይቱ ልጆች ነን እንጂ የባሪያቱ ልጆች አይደለንም ማለት። ይሄንን ሲፈታው ወገናችን ምን አለው? ስለ ኪዳን ነው የሚያወራው አለ። ሊትራሊ ሬሲዝም ነው፣ ኪዳን አይደለም። እሺ ሬሲዝም ነው፣ ባሪያ እያለው ነው እየጠቀሰው ያለው። እስማኤል ባሪያ ሬሲዝም አይደለም ወንድማችን። እንደዛ ብሎ የፈተሰው አይደለም። አንተ እንደፈታው የፈታ መምህር ይኖራል እኮ ዘረኝነት ነው ያካፈሰር። ቆይ መምህር አንተ ፍታ። ዘረኝነት ነው ያካፈሰር። ይሄ ቁርአን አይደለም። አዲስ መደበኛ ትርጉም ማጥኛ ጽሑፍ ምን ብሎ ነው የፈታው? አይ ዘረኝነት ነው አትበል። መጀመሪያ ቃልን አስተካክልሽ ወንድማችን። ጳውሎስ በጣም የእግዚአብሔር ሰው የተከበረ ነው። ቅዱስ ጳውሎስ በጣም የተከበረ ሰው የእግዚአብሔር ሐሳብን የጻፈልን ሰው ነው እንጂ ቆይ ወደዛ ጨዋይቱና ባሪያይቱ ብሎ የሚገልጸው እንደዛ ነው ላልከው፣ እስቲ አንተ ፕሮቴስታንት መስለኛል። አዲስ መደበኛ ትርጉም ቅድም አይቻለሁ። እዛ ላይ ምን ብሎ ነው የፈቱት?
ኦኬ ይሄው እየነገረ እኮ ነው። ስለዚህ ወንድሞች ሆይ የጨዋይቱ ልጆች እንጂ የባራይቱ አይደለንም። ከፍ ብለህ ደግሞ አውጣለት ምንም የዘረኝነት ስላልሆነ ማለት ነው። ምንድን ነፃ በተባለ ቆይ አንዴ አይ ቆይ ዴቫችን 28 ናት። እሺ ይኸውልህ እኛ ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። አየህ የተስፋ ቃል የተሰጠው ቆይ አንዴ አስጨርስ። የተስፋ ቃል የተሰጠው አቡኪ ለማን ነው ከተባለ ለይስሐቅ ነው። ከሱ የዘር ሐረግ እሱን አልጠየቅኩህም። ቆይ አሁን ወደ 2 ፖይንት እየሄድክ ነው። ስለ ዘረኝነት ሳውሮ ስለ ተስፋ ቃል ያወራኛል። ተስፋ ቃል ጋር እኮ አውርተን ጨረስን። ለሱም ተሰጥቶታል ብለሃል። የተስፋ ቃል አይደለም የተሰጠው፣ እሱ የበረከት ቃል ነው የተሰጠው። ኦኬ የተስፋ ቃል የተባለው ለማን መሰለ? ሐዋርያት 2 ላይ አውጣለት ከ36 ጀምሮ እስቲ አሳይ። ይሄን ፖይንት ጨርሰን ነው እዛ እያጠራውልህ ልጅ። ኧረ ቆይ አንዴ ይሄን ፖይንት እንጨርሰው። መጀመሪያ ስለ ሬሲዝም እያወራን ነው፣ ከዛ እንመጣለን። ስለ ሬሲዝምነት እያወራን ነው መጀመሪያ። ስለ ዘረኝነት ካወራን ችግር የለውም፣ ሐዲስን ከፍታለን እኛም ባሪያይቱ። ስለዚህ ሐዲስ ካልከፈታችሁ ክርስትና አይመለስም ማለት ነው። የሚገርም ነው። ይመለሳል። አይ ዘረኝነት ብለህ ቃሉን ስለ ደስ የማይል ቃል ስለተጠቀምክ ነው አወከር። አይ ደስ የማይል ቃል አልተጠቀምኩም። ባሪያይቱ ማለት አንተ እንዳልከው ቃል ኪዳን ለመሆኑ እስቲ አንድ እንደዛ ብሎ የፈታ መምህር ታመጣለህ ወይ? ይሄው እኮ ሰጠው እኮ 28 ላይ እኮ በግልጽ እኮ ሰጠህ እኮ ወንድማችን። የተስፋ ቃል ስለተሰጠው ነው አልኩ። የተስፋ ቃል ስለተሰጠው አይደለም ጥያቄው። ባሪያይቱ የተባለችው የባሪያይቱ ልጅና የጨዋይቱ ልጅ የተባለው ስለ ተስፋ ቃል መሰጠትና አለመሰጠት ነው ያልከውን ማስረጃ ነው ያልኩህ እኮ። ያው በግልጽ ሰጠው እኮ ገላትያን 5 ላይ 28 ላይ እኮ በግልጽ የተስፋ ቃል ስለተሰጠው ነው የነጻይቱ ልጅ የተባለው። የተስፋ ቃል የተባለው እኮ ከዛ ምክንያት ቆይ 28ን እስከ 29 እናንብብለት እስቲ አንዴ እንዲገባው። እኛ ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። እንደ እስማኤል አይደለም ያለው ከዛ አንፃር ከዛ ነገር ግን እንደ ስጋ የተወለደ እንደ መንፈስ እንደ ስጋ የተወለደውን እንደ መንፈስ የተወለደውን በዚያ ጊዜ እንዳሳደደው ዛሬ አሳዳጁ ማለት ሶሪ አሁን ለምንድን ነው ባሪያ የተባለው ካለ ከስጋ ፈቃድም ስለተወለደ አንደኛ ነገር ግን እግዚአብሔር መጥቶ ለአብርሃም ቆይ አናልፋ መልሳት 29 መልሳትማ 29 መልሳትና እንዳሳደደው ይላል አይደለ? አሳዳጁ ማን ነው? በስጋ ፈቃድ የተወለደው የተባለው ማለት ነው። አሳዳጁ እስማኤል ነው። እስማኤል ይስሐቅን አሳዶታል ብለው ያምናሉ። ያው የክርስትና አስተምሮ ነው። ምን ያህል ነው? ከዛ ነገር ግን መጽሐፍ ምን ይላል? የባሪያይቱን ልጅ ከጨዋ ልጅ ጋር አንዴ ወደዛ አድርገው ስለ ቃል ኪዳን ነው ያ አንተ ነው የምትመልሰው። ቆይ አንዴ ነገር ግን አረዲቭ ወደዛ አንተማ ተናግረሃል እኮ። ነገር ግን መጽሐፍ ምን ይላል? አንዴ አስጨርሰውና ሐሳቡ ቤቱንም ዴቭ አረ እሺ፣ ለኔ ቪዲዮ የሚከፍትልኝ ሰው ያስገቡልኝ። አልጨረስኩም። አንዴ ሐሳቢ አይ አንተ እኮ ጨረስክ እኮ። ስለ ሬሲዝም አይደለም የሚያወራው አልከኝ። እኔ ግን ያው ሐሰን ክፈትልንማ የሐሰንን እንመልከት። 30 ላይ ዘግቶታል ሲምፕሊ። ከዛ ትጨርሳለህ። ቆይ አንዴ ሀቢብ እንደምንም ነው አንዴ። እሺ አሁን በቲፎዞ ሊሆን ነው ማለት ነው። ብዙ ሞዴሬተር ያለው ሰው በቃ ከሙስሊም ከሆነ ሙስሊሙን ከክርስቲያን ከሆነ ክርስቲያኑን እያለ ልንቀጥል። እሺ ዋን ጨርስና እንቀጥላለን። አንዴ በቃ እሺ አንዴ ዴቫ ትልቅ እንደዛ ነው የሚሻለው። ስለዚህ ዋን እንቀጥልና ከዛ ችግር የለውም እኔ ከፍትላችኋለሁ። ካልሆነ ደግሞ ሐሰኑን ይከፍታል። ቀጥሉ። እሺ ከ28 ጀምሮ አድርግልና ሐሳቤን ላስቀምጥለት። በነገራችን ላይ የእሷን ሐሳብ ነው ወደ መጀመሪያው ሐሳብን መልስልናል። እሺ ከ27 አድርጎሽ አንዴ ይቅርታ ዲማችን አንቺ የማሽንጂ መካኑ ደስ ይበልሽ። አንቺም አምጠሽ የማታውቂ እልል በይና ጩሂ ባል እሺ በካለቱ ይልቅ የብቸኛይቱ ልጅ በዘመቷይ ላይ በዘማዋይቷና ተብሎ ተጽፏልና 28 ልስጥ አንዴ። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ስጋ የተወለደ እንደ መንፈስ የተወለደውም በዚያ ጊዜ እንዳሳደደው ዛሬውም እንደዚሁ ነው ይላል። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስም፣ ባሪያይቱንም ከልጇ ጋር አውጣት ይላል። ስለዚህ ስላውጣት ማለት ነው 31 ላይ። ስለዚህ ወንድሞች ሆይ የጨዋይቱ ልጅ
ነን እንጂ የባሪያይቱ ልጅ አይደለንም። የጨዋይቱ ልጅ የተባለው ለምንድን ነው? እግዚአብሔር ተወልዳለ ብሎ ከሳራ ተወልዳለ ብሎ ቃል በገባለት ለማን? ለአብርሃም መሰረት ህገ ወጥነትን ከዙ ከገባለት ተስፋ ውጪ ሆኖ ከማን ስለወለደ? ከአጋር ስለወለደ። የጨዋይቱ ልጅ የተባለው ቃል ኪዳን የተሰጣት ለሳራ ስለነበር ከሳራ ተወልዳለ ነው መጀመሪያ ቃል ኪዳን የሰጠው። ከዛስ ከማን ወለደ ግን? በስጋ ፈቃድ እንደ ስጋ ፈቃድ የተወለደውን አጋር ጋር ገባ ማለት የባሪያይቱ ልጅ እንጂ ከዘረኝነት የተነሳ አይደለም። ከእግዚአብሔር ኪዳንና ትእዛዝ የመጨመሪያውን መስማትና ስጋ ፈቃድ ስለተወለደ ነው። እስማኤል በማን መሰረት? በጳውሎስ መሰረት ስላብራራለን ሙፈሲራችን ስለሆነ ቅዱስ ቃሉስ ስለሆነ ማለት ነው። የበለጠ ደግሞ ከላይ ጀምረን ማየት እንችላለን። አለቀ። ይሄ ነው የጳውሎስ ማስረጃና ማብራሪያ የሰጠን ማለት ነው። ጨዋ የተባለው እዛ ነው። ጳውሎስ ሳራ ለአብርሃም ሚስት ትሁንህ ብላ እንደሰጠችው አያውቅም እንዴ? እንዴት ነው አብርሃም በስጋ ፍላጎት የሚወርሰን የለም ማለት ሳራ የሚወርሰን የለም ስላለች ሚስት ትሁንህ አለች። እንግዲህ በሳራ ምስክርነት ነው ለአብርሃም ሚስት ነው የሆነችው። እንግዲህ ባነው ይስሐቅም የአብርሃም የወገብ ዘር ነው፣ እስማኤልም የአብርሃም የወገብ ዘር ነው። ሁለታቸውም ከወገቡ የወጡ ናቸው። ኦኬ። ስለዚህ ባሪያ የተባለው ምናልባትም የቤት ሰራተኛ አገልጋይ ስለሆነች ነው። ያን አጋር አገልጋይ ስለሆነች ነው እንደዛ የተባለችው። ደግሞም ከነዓናዊትም አይደለችም አጋር። ኦኬ። በዛ ምክንያት ነው እንግዲህ ዘረኝነት ውስጥ የገባው እንጂ የፈለክ ብታብራራው ብታንቆለጳጵሰው ከዘረኝነት አይዘልም። ምክንያቱም ሳራ አንዴ መካን ነበረች፣ መጨረሻ ላይ እግዚአብሔር ልጅ እንድትወልድ ያደረጋት ነይ ስለተባለ ነው። ኦኬ። አይ እግዚአብሔር ልትወልጃለች ስላላት ነው። እና ታዲያ በሰይጣን ፍላጎት ነው እንዴ እስማኤል የተወለደው? እያንዳንዱ የልጅ ፍሬ እንደ ሃይማኖታዊ ወሬ ካወራን እያንዳንዱ የልጅ ፍሬ እኮ የእግዚአብሔር ስጦታ እኮ ነው። ብዙ ተባዙ ምድርም ሙሉ አይደል እንዴ ያለው? አብርሃምን የወገብህ ፍሬ የተባረከ ይሁን ተብሏል። ስለዚህ እስማኤል የአብርሃም የወገብ ፍሬ ነው። ኦኬ። ልክ እንደ ይስሐቅ ሁሉ ማለት ነው። እንግዲህ ልዩነቱ ምንድነው? አጋር ከነዓናዊት አይደለችም ነው። ከሌላ ወይም ከአረቡ ከሌላ አካባቢ በባርነት ወይም በምርኮ ምክንያት የመጣች እና አብርሃም ቤት የነበረች አገልጋይ ስለነበረች ነው እንግዲህ እንትን የተባለችው እንጂ ኢቭን ዝሙት አይደለም። ሚስት ትሆነው ዘንድ ይላል ዘፍጥረት። ተገብተናል። ስለዚህ ዘረኝነቱ በምንም ልታሻሽለው አትችልም። ሲቀጥል ደግሞ ጳውሎስ ሙፈሲራችን ነው ካልክ ጳውሎስ የኢየሱስ ክርስቶስን ፈጣሪነት ይቃወማል። ታዲያ ለምንድን ነው እንደ ጳውሎስ የኢየሱስን ፈጣሪ ወንድማችን እህታችን ሌላ ርዕስ ውስጥ አትግቢ። አንድ ቶፒክ ላይ ታውሪ። ጳውሎስ ሙፈሲራችን ነው። ጳውሎስ ሙፈሲራችን ነው ካልክ ሐዋርያው ጳውሎስ የኢየሱስ ክርስቶስን ፈጣሪነት የሚቃወም ሰው ነው። በኢየሱስ ፈጣሪነት አሁንም እኮ ኢየሱስ ፈጣሪ ነው ብሎ አልሰበከም። ስለዚህ ለምን በጳውሎስ ልክ አንሄድም? ለምን በሐዋርያው ጳውሎስ ልክ አንሄድም? ኦኬ። ቀጥሉ አቡኪ፣ ቀጥሉ በእንትን ዙሪያ በእንትኑ ወደ ሰውየው ጋር እንመለስና መጀመሪያ ላወራሽው ዘረኝነት ነው ላልሽው ዘረኝነት ነው ማስረጃ ቀላል ዘረኝነት ነው እንዴ? ሳራ እኮ ሚስት ትሆን ብለዋለች እኮ። ሚስት ከሆነች እሺ አዳምጪሽ ይላል። እሺ አዳምጪ። መጀመሪያ ዘረኝነት ነው ላልሽው ዘረኝነት አይደለም። እኛ ዘረኝነት ምንድነው ካልን ምንም የማናቅ ሰዎች የሆነ ሰው ጥፋተኛ ሲያረገን ዘረኝነት ነው። ምንም ባላጠፋ ነው እና አገር ምን አጥፋ ነው? አገር ምን አጥፋ ነው ባሪ የተባለችው? አንዴ ልጨርስልሽ ሐሳባችንን። ምንም በማናቀው አምላክ እኛን ሊወቅሰን የሚችለው የሆነ ነገር አስመስሎብን ወይ ደግሞ መስሎብን ከሆነ ይሄ ነው ዘረኝነት እኛ የምንለው። ዘረኝነት ደግሞ ሌላ ምንድነው? በማናቀው ሲረግሙን ነው። ምንድነው? እኛ ባመለክ ነው እሱ ፈቅዶና መርጦ በሰጠን እምነት ከዛ አስመስሎብን በሰጠን እምነት እኛን ሲወቅሰንና ሲረግመን ዘረኝነት ማለት እኛ ምናምን። ኦኬ። ስለዚህ እና ታዲያ ለምንድነው ታዲያ አጋርንም እስማኤልም የፈጠራቸው እግዚአብሔር ሆኖ ሳለ ለምንድነው እነሱ ጋር ተስፋ ቃል የማያቆምላቸው? ችግሩ ምንድነው? እስኪ ንገረን። ለምን ተስፋ ቃል አይቆምላቸውም? ምንድነው ዘረኝነት ያልሆነበት ምክንያት? እግዚአብሔር መጀመሪያ የሰጠው አሁን ትመልሽልኛለሽ መሰረት ለአጋር ከአጋር ተወልዳለን ያለው ከሳራ ነው ተወልዳለን ያለው መጀመሪያ እግዚአብሔር ለአብርሃም ሲገለጥለት። ይሄንን እስቲ መልሽልኝ። ሳራ መካን ነበረች እኮ። ሳራ መካንም ስለሆነች አይደለም እንዴ አጋር መጀመሪያ ለማን ነው ተወልዳለህ ግን ተብሎ ቃል ኪዳን የተሰጠው? ራሷ ሳራ አይደለችም እንዴ አርጅቻለሁ መውለድ አልችልም እያለች ስትጎተጉት የነበረው አብርሃምን?
ጥያቄን እኮ አልመለስሽልኝም ለሳራ ነው ለአጋር ነው ኪዳን የተሰጠው መጀመሪያ ስለዚህ የአጋር መውለድ ጥፋት ነው እያልከኝ ነው አጋር መውለድ አልነበረበት መልሽልኝና ከዛ እቀጥላለሁ መጀመሪያ አብርሃም መጥቶ ሲገለጥለት ከማን ነው ተወልዳለህ ብሎ ቃል ኪዳን የሰጠው ከአጋር ነው ከሳራ ነው እኔ እንትኑን ፓርቱን አላነበብኩትም እንደዚህ እሺ ካላነበብሽው ለሌላ ጊዜ ስለሚለን ለማን ነው ከአጋር ሳይሆን ከሳራ ነው የሳቀችው ማለት ድምጼ ይሰማል ሌላ ቦታ እየሄድክ ነው ከአንዴ ባይ ዘ ዌይ ዋን አረ ኡስማን እሱ አላወራም አንስቶ ከመጽሐፉ ጋር ተጋጭቷል ሀሳብ ይስጥ እንጂ ቆይ ሀሳብ ይስጣት ለሷ እንግዲህ ዴቭ የሚባል ረባሽ ደግሞ መጣ እኔ እቀጥላለሁ ችግር የለም እኮ መሀል የገባ ወንድማችን ቆይ አንዴ ሲጀምር ከቅድም ጀምሮ የተባየን ነበር ከኔ ጋር ቅድም ነበርኩኝ ይኸውልህ እሷ ማውራት አትችልም ይኸውልህ ማውራት ሚውት አድርግ ኡሳማ ሚውት አድርግ ይሄው ነው እንደ ባህሪያቸው እንደዚህ ነው ተጋገዙ ስለማታቅ ነው እንደዚህ አይነት ሳቲስፋክሽን ለማግኘት ድረስ ስለማታቅ ነው አላልኩም ሚውት አድርግ በቃ ሚውት አድርግ ኡሳማ ኦኬ ጥያቄ ምንድነው ጥያቄያችን ምንድነው እኔ እያልኩ ያለሁት ይሄ ግልጽ ዘረኝነት ነው ምክንያቱም አብርሃም የወገብ ፍሬ ባረክ ብሏል ሳራም ደግሞ ሚስት ትሁንህ ብለዋለች ሚስቱ ናት አንደኛ ነገር ማለት ነው ስለዚህ የሰው ልጅ የእግዚአብሔር ፍሬ ነው እስማኤልም ይስሐቅም የእግዚአብሔር ፍሬዎች እስከሆኑ ድረስ ለምንድነው ለእስማኤል የተስፋ ቃል ያልተሰጠው እስማኤል ጥፋቱ ምንድነው ነው የኔ ጥያቄ ጥፋቱ መጀመሪያ አብርሃም ከሆነ አሁን ለምሳሌ እግዚአብሔር ከሳራ ተወልዳለህ ብሎታል አብርሃምን ከተባለ ጥፋተኛው የሚሆነው እዚህ ጋር አብርሃም እንጂ አጋርም ወይም እስማኤል አይደለም ምክንያቱም አጋርም ሴት ናት ሚስት ትሁን ስትለው ሳራ ሄዶ አገባት ወለደችለት ይስሐቅ እዚህ ጋር ማን ነው እስማኤል እዚህ ጋር ወለዱን ብሎ አላለም ምክንያቱም ይስሐቅም ሰው ነው ደግሞ አንደኛውም ደግሞ በዛም ላይ ህጋዊ ልጅ ነው ሚስት ትሆነው ዘንድ ነው ያለው ሚስቱ ናት አጋር ስለዚህ እዚህ ጋር አጋርን እያራቃት ነው እየበደላት ነው እግዚአብሔር ማለት ነው ሲያሳጠሪውና እኔ ያልኩሽ ያለውትኝ ምንድነው የጨዋይቱና የነጻይቱ ወይ ደግሞ የባራይቱ ልጅ የተባልንበትም ምክንያት እያስረዳዎች ነው አሁን ዘፍጥረት 18ን ዴቭ ሊከፍትልን ይችላል ቃል ኪዳን የገባለት ያህዌ ሲገለጥለት ለማን ሲባል ለአብርሃም ቃል ኪዳን የገባለት ከሳራ ነው የመጀመሪያው ኪዳን የተገባው ገብቶኛል እኮ ገባኝ ወይን እኮ አስረዳኝ አንዴ ልጨርስልሽ ገባኝ የአጋር ጥፋቷ ምንድነው ለምንድነው ባሪያ አጋር ጥፋት አለባት ያልሽ አይደለም እህታችን አንዴ ጥፋት ከሌለበት ለምን ባሪያ ትባላለች ለምን ባሪያ ትባላለች ባሪያ ያለበትን ምክንያት እኮ ያስረዳዎች ነው እኮ ምክንያቱ ስለወለደላት የጨዋይቱ የኪዳን ልጅ የተባለው መጀመሪያ ኪዳኑን ስላልጠበቀ እንደ ስጋው ፍቃድ ማን ነው ኪዳኑን ያልጠበቀው ማን ነው ኪዳኑን ያልጠበቀው እኮ አብርሃም እንጂ እኮ አጋር አይደለም አብርሃም ታዲያ ለምን አብርሃም ባሪያ ይባልም ስለዚህ ቃል ኪዳን ሳራ ነች አለቀ ይኸውልህ ሶ ታዲያ ሳራ ከሳራ ተወልዳለህ ከተባለ ጥፋተኛ የሚሆነው ማን ነው አብርሃም እንጂ አጋር አይደለችም እዚህ ጋር ባሪያ እየተባለች ዘረኝነት እየተዘራባት ያለው ማን ነው አጋር ላይ ነው ልጅ ዋጋ ላይ አግቡኛ አላለችም እኮ አጋር ተቀጣሪ ናት ታዛዥ ናት ሰራተኛ በሆነችበት በተጨማሪ ሚስት ትሆን አለች ምክንያቱም የቤቲቱ አለቃ ስለነበረች ሳራ የቤቲቱ ገዥዋ ስለነበረች ሳራ ሚስት ትሆን አለች የቤት ሰራተኛ ናት እምቢ ማለት ማትችልም አብርሃም ሚስት አደረጋት ልጅ ወለደችለት ነገር ግን መጽሐፍ ቅዱስ ምንድነው ይችን ሴት በብዙ በኩል ነው እየበደላት ያለው እዚህ ጋር አጋር ሳራ ከቤት አባራታለች ለባባ ሚስት ትሆን ሳዳምጥሽ እኮ እንድታዳምጪ ነበር ግን ረጅም ሰዓት ስለዚህ ለኦዲየንሱና ለአንተ ለህሊና ነው ምንቶ ጥፋተኛው እዚህ ጋር አብርሃም እንጂ አጋር አይደለችም ነገር ግን ገረድ እየተባለች ባሪያ እየተባለች ዘራረልሽ መጀመሪያ መጽሐፍ ቅዱስን አውዱን አለመረዳት ነው እንጂ መስያውልሽ አጋር ጥፋት የለባትም ላልሽው ቆይ አጋር እኮ ምን አርጋለች የሚለው ማየት መቻል አለብሽ ሳራን ምን አደረገች እንትኗን አለቋን አልናቀቻትም ንቃታለች ከቤት ስታባረራት መልአኩ ምን አላት እንተ አባራሽ ነው ወይ አላት አዎ አለችው አይዞሽ አለ መልአኩ ተገልጦ አይዞሽ ወንድ ልጅም ትወልጃለሽ ስሙንም እስማኤል ትይዋለሽ አላት
ስለዚህ እና እንደውም በጥፋቷ እኮ አይደለም እኮ የአጋር ጥፋት አይደለም እኮ እየተባረረ ስለ ፐርሰናል ነገር ነው የምታወሪው። እኛ ስለ ኪዳን እያወራን እና አጋርና ሰና ፐርሰናል አይደለም እንዴ? እንደዚህ መሆን አለባት እያልሽ ነው እያወራሽ ያለው። ይኸውልህ አጋርና ሰራ ሰዎች አይደሉም ወይ ነው? ሰዎች አይደሉም ነው ማውራልሽ መሲ እኮ ስለ ኪዳን እኮ ነው አልኩ እኮ ስለ ኪዳን እኮ ኪዳን ለምንድን ነው ኪዳን ለእስማኤል ያልተሰጠው? ምን ኪዳን የተገባው ለማን ነው? ለሳራ ነው ለአጋር ነው? ይሄን ብቻ ነው። ቆሽ እግዚአብሔር ለሳራም ነው ለአጋር ነው። እዚህ ጋር እንጨርሳለን። እሺ ለሳራ ነው ቅድምም ጠይቃለሁ። ለአጋር ነው ለሳራ ነው ለአጋር ነው ምናምን አትበል። ለሳራ ነው የተገባው ብለህ አስቀምጠሃል አንተ። የኔ ጥያቄ ለምንድን ነው እግዚአብሔር ለሳራ የሚገባው? አጋር ምን አደረገች ነው የኔ ጥያቄ። እስማኤል ምን አደረገ ነው? ለሳራ ለምንድን ነው የገባው? ጥሩ ጥያቄ ነው። አሁን የመጣው ለምንድን ነው ህጋዊ ሚስቱ መጀመሪያ ያገባት ሚስቱ ማን ነበር? አጋር ሚስት ናት። ሚስት ህጋዊ ሚስት ሳራ ነው ያገባችው። አለቀ። ሳራ እንዴ ሳራ እኮ ሚስት ትሆናለች እኮ እስማኤልን ማን ነው የእስማኤልን እናት ለአብርሃም ምንድን ነው ያለችው? እግዚአብሔር ነው የሰጠው። እግዚአብሔር ነው የሰጠው እንዴ? ሰው በእግዚአብሔር ፊት ምስክር ነው። በነገርህ ላይ የእግዚአብሔር ፍቃድ ነው ወይስ ደግሞ የእግዚአብሔርን ፍቃድ ሆነ የማን ፍቃድ? እዚህ ጋር የእግዚአብሔር ፍቃድ ነው ካልንም እኮ ጥፋተኛው አብርሃም ነው አልኩ። በቃ እኛ ስለ ኪዳን የምናወራው ለዚህ ነው። ኪዳን አላወቅሽም ያልኩሽ ለዚህ ነው። ጥፋተኛው አብርሃም ነው። ስለ እግዚአብሔር ኪዳን ነው የምናወራው። አንቺ ደግሞ ስለ እግዚአብሔር ኪዳን ካወራን ጥፋተኛው አብርሃም ነው። ሳራን መጠበቅ ሲገባው ለምንድነው ፈጥኖ ከአጋር የወለደው ካልክ ጥፋተኛው አብርሃም እንጂ አጋር ወይም ልጇ አይደለም። ተግባብተናል። እኛ አልኩህ እኮ እንደውም አጋር ተበድላለች። ሳራ ስትበድላት ኖረች። ነዓም እዛችን አሁን ለአጋር እኛ ስለ ኪዳን እያወራን ስለ አጋር ነው ያዘነችው። ሌላ ቦታ እየተሄደ ነው። ዋና ፖይንት እሱ አይደለም። አንተ ራሱን ጠይቅ እስቲ አሁን ቆይ ሲጀመር ተሳስተሃል። ሁለት ፖይንቶችን ተሳስተሃል። ከመጽሐፉ ጋር ክላሽ አድርጋል። ምንም አልተሳሳትኩም ወንድማችን። ተሳስተሃል። የመጀመሪያው መረጃ ክፈት የተሳሳትኩበት። አንዴ ረጋ በል። ማስረጃ እኮ የማቀርበው ከገለጽኩልህ በኋላ ነው። ከዛ ማስረጃ ስባል አቀርብልሃለሁ። የተሳሳትክበት ማስረጃ ምንድነው? ለኢስማኤል የተስፋ ቃል አልተሰጠም ብለሃል። ይሄን አትክድም። ለእስማኤል የተስፋ ቃል አልተሰጠም ብለሃል። ኦሪት ዘፍጥረት ኦሳማ ከቅድም ጀምሮ ነበርክ፣ ግን ውሸት ሊጋለጥ እኮ ነበርክ። የራስን ውሸት ላፈርስብህ። ውሸት ሊጋለጥ ነው። አትፍታ። ያንተን ላጋልጠው ነው እኮ ወንድማችን። በቃ አያችሁት? ሲጋለጥ ይረብሻል። አያችሁ? ኦሪት ዘፍጥረት ክፈትልህ። ስናወራ አልነበርክም ወንድማችን? ምዕራፍ 20 ቁጥር 17 ላይ ለእስማኤል የተስፋ ኪዳን ተገብቶለታል። ለምን ተዋሻለህ? ሁለተኛው እስማኤል የዝሙት ልጅ ነው ብለሃል። አይደለም። ከመጽሐፍ ቅዱስ ማስረጃ ማቅረብ እችላለሁ። እስማኤል የዝሙት ልጅ አይደለም። እኔ ያላልኩትን ነው እንደሚያዳምጠው ከጳውሎስ ደብዳቤ ማስረጃ አምጥተህ ነው ብለሃል። ቅድም ሰምተናል። በሳቅ አይደለም። ዴቭ ክፈተው ማስረጃውን። እሺ ከፍታለሁ። ምዕራፍ 20 ቁጥር 17 እሱ ግን እንዲህ አላለም። እሺ አንተ በምትለው እንሂድና እሺ እንከፍታለን። ግን ነብዩ የእውነትም የእስማኤል ዘር ናቸው ወይ? አሁን ትልቁ ነገር እኮ እስማኤል ብዙ ተስፋ ቢኖረውም ማስረጃውን ክፈት። ይሄ ሁሉ የምታገለው እኮ ነብዩ በሱ ዘር ውስጥ እንዲኖር ነው የሚወያየው። ከሁለት ሰው ጋር አይደለም፣ ከአንድ ሰው ጋር ብቻ። ሁለት ሰው ጋር ነው። ስለዚህ ከአንድ ሰው ጋር ያላልኩት በመጀመሪያ ደረጃ ብለሃል ብለህ የት ነበረ? እስማኤል የተስፋ ቃል አልተገባለትም አላልክም? የተስፋ ቃል አልተገባለትም አላልክም ብለሃል። ይሄ መልስልኝ። ልትዋሽን? ይሄንንም ኦሪት ዘፍጥረት ምዕራፍ 20 ቁጥር 17 ክፈተው። ካልከፈትከው ወይ እንትናን አስገቢው፣ ቤዚ ሐሰንን አስገቢው። ሁሉም ከፍትልሃለሁ። ግን ልል የፈለኩት ምንድነው እሱ አትበል። ካንሰው ከሁለት ሰው ጋር ነው። በነገራችን ላይ የተስፋ ቃል መለየት አለበት። ኦሪት ዘፍጥረት ክፈችልኝ። ያው እነሱ ሊጋለጡ ስለሆነ አይከፈ ኦሪት ዘፍጥረት ክፈች። አስፊያት ቤዚ ኡሙ አይመን አስፊያት። የበረከት ኪዳን እንደተገባለት እኮ ተደጋጋሚ ነግረናል እኮ። ምንም እኮ የተስፋ ኪዳን ጭራሽ አልተገባለትም ነው ያለው። እኔ ባደው ቅድም ጣልቃ አልገባሁት እያወራሁ ነው። አቡበከር አስፊው አቡበከር ጋር ስናወራ ኪዳን ተሰጥቶታል ብለናል። ግን ኪዳኑ የበረከት ብቻ ነው።
እንመልከተው ማስረጃውን። አይ ኦሪት ዘፍጥረት ምዕራፍ 20 ቁጥር 17 እንጠብቅሻለን። እንዲሁም ከጳውሎስ ደብዳቤ አቅርቦ እስማኤል የዝሙት ልጅ ምን እንደሆነ ተናግሯል። ቅድም ሰምታችኋል። ከአቡኪ ጋር ሲወያይ ማለት ነው። እየሰማሁት ነበር እኔ። አንተ አላለም ኧረ በክርስቶስ ልጁ ዝም ብሎ ነው የሚቀባጥረው እና ያላልኩትን አልክ እያለ ስለሚያወራ ከእንደዚህ አይነት ሰው ጋር ለማውራት ትንሽ ይከብዳል። ያው በራስ ላይ የምትዋሸው በራስ ላይ ነው። እኛ ማስረጃውን ኦሳማዬ ችግር የለውም። ሙአይመን አልተመቻትም መሰለኝ። ብርቱካን አልክ ምናምን እንዳትለኝ ኦሳማዬ። በኋላ ብርቱካንም በዳል እኔ ከፍተዋለሁ። ኦሳማ ስንት ነው ያልከው? ዘፍጥረት ምዕራፍ በቃ ዴቪ ከፍቷል። ችግር የለም ዴቪ ከፍቷል። ወላሂ ወተላሂ ምዬ ነው የምናገረው ብሏል። ዝም ብለን አናወራም እኛ። የሰማ ሰምቷል። እዚህ ጋር ከክፈተው ዴቪ። እሺ ዘፍጥረት ስንት? ኦሪት ዘፍጥረት ምዕራፍ 20 ቁጥር 17 የተስፋ ኪዳን ለእስማኤል አልተሰጠም ነው ያለው። ኦኬ አልሰማሁም። እስቲ 17 ይኸው ምዕራፍ 20 ቁጥር 17 በጣም ጥሩ። እስኪ አንዴ መለስ አድርገው እና ኦኬ እስኪ ቆይ ኦሪት ዘፍጥረት ምዕራፍ ኦሪት ዘፍጥረት ምዕራፍ 17 ቁጥር 20 ክፈትልኝ። አገላው ቀይሬዋለሁ አዙሮ ምዕራፍ 17 ቁጥር 20 ቁጥር 20 ኦኬ የተስፋ ቃል የሚል ያሳየናል። እስቲ በዛው ምን ችግር ስሙ። የተስፋ ቃል ለእስማኤል እንደተሰጠ ማለት ነው። ምን አለ? ስለ እስማኤልም ሰምቻለሁ አለ። እነሆ ባርኬዋለሁ ፍሬያማም አደርገዋለሁ። እዚህ ጋር ነው የተስፋ ቃሉ። እስማኤልም ምን እያሉ ነው? እግዚአብሔር ለወደፊት ምን ይሆናል? ኪዳን እየገባለት ነው። ቃል ኪዳን እየገባለት ነው። ምን የሚል ቃል ኪዳን? ለወደፊት ምን አደርገዋለሁ? ፍሬያማ አደርገዋለሁ። ኦኬ ይሄ የተስፋ ቃል ነው። ተስፋ እየሰጠው ነው። ለወደፊት እስማኤል ምን ይሆናል? ተስፋ እየተሰጠው ነው። ፍሬያማም ይሆናል። ፍሬያማ ይሆናል ምን ማለት ነው? ፍሬያማ ይሆናል ማለት ከሱ የሚወጣ ነሰብ አለ፣ ዘር አለ። ማን ናቸው እሳቸው? ነብዩ መሐመድ አለይሂ ሰላቱ ሰላም ናቸው። ፍሬያማም አደርገዋለሁ ያለው ይሄንን ነው። ይሄ የተስፋ ቃል ነው። ለማን? ለእስማኤል የተሰጠ ማለት ነው። እጅግም አበዛዋለሁ 12 አለቆችም ይወልዳል እያለ ይገልጻል። እንግዲህ ፍሬያማ አደርገዋለሁ እያለ ያለው ምንድነው? ከእስማኤል በኋላ ነብዩ መሐመድን እየገለጸ ነው ማለት ነው። የተስፋ ቃል ሊያሳየን ነበረ ወንድማችን አላሳየንም። በቃ ተጨማሪ ማስረጃ እዚህ ላይ መቀጠል ይችላል። ይባይ ከፋርኩ የተስፋ ቃል የገባው ኪዳን የተስፋ ቃል ማለት መሐመድ እንደሆነ ደግሞ ተጨማሪ ማስረጃ ማቅረብ ይችላል። እዚህ ላይ ቁርአን የተስፋ ቃል እንደሆነ የተስፋ ቃል ምን እንደሆነ እናሳየ ከሐዋርያ ስራና ከዚሁ ላይ ከሐዋርያ ስራ ላይ ቃል ኪዳኔ ግን አለ ቃል ኪዳኔ ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። የተስፋ ቃል የተሰጠው ለማን ነው ከተባለ ለይስሐቅ ነው። የተስፋ ቃል ለእንትና ተሰጥቶታል አልተሰጠውም? የበረከት ቃል የተሰጠው በረከት ነው የባረከው አለቀ። የተስፋ ቃል ደግሞ መሆኑን አንዴ የተስፋ ቃል ምን ማለት ነው? የተስፋ ቃል ማለት ምን ማለት ነው? አማርኛውን ልጅው መጀመሪያ ልጨርስ አንዴ። ገላትያ ላይ የተስፋ ቃል አሳየኝ። ጨርስ ችግር የለም። ጨርስና እንመለስበታለን። ገላትያ 5 ላይ 4 ላይ 28 ላይ ጀምሮ እስቲ ክፈትለት። የተስፋ ቃል ምን እንደሆነ እናሳየው። እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። የተስፋ ኪዳን የተገባለት ለማን ነው ሲባል ለይስሐቅ ነው። ይኸው የተስፋ ቃል ልጆች። የተስፋ ቃል ተሰጥቶታል ወይ ከተባለ የተስፋ ቃል ተብሎ ለእስማኤል ተነግሮ ከተባለ የለም። ማስረጃ ምንድን ነው? አይሰጠንም። የበረከት ቃል ግን ለእስማኤል ምንድን ነው? ተሰጥቶታል፣ ተባርኳል። ግንስ የተስፋ ቃል የተባለው ክርስቶስ የሚወለደው የዘር ሐረጉ የሚቆጠረው ከማን ነው ከተባለ ከይስሐቅ ነው። ይህን ደግሞ በማቴዎስ ላይ በሉቃስ ላይ ምዕራፍ 1 ላይ ማየት እንችላለን። ስለዚህ የተስፋ ቃል የሚባለው በዛው በሐዋርያ ስራ ላይ ራሱ ቆይ የዳዊት ልጅ አይደለም። ቆይ ይኸውልህ አንተ እያረክ ያለኸው ምንድነው? ለይስሐቅ የተስፋ ቃል ተሰጥቶታል ወይስ አልተሰጠውም? ይሄ አይደለም ርዕሳችን። ያንተ ፖይንት እዚህ ጋር ነው። እኛውን እያወራን ያለነው እያወራን ያለነው ኢስማኤል የተስፋ ቃል ተሰጥቶታል ወይስ አልተሰጠውም ነው። ተሰጥቶታል። ምንድነው የተሰጠው ተስፋ ምንድነው? ከእስማኤል ዘር እስማኤል ፍሬያማ እንደሚሆን
ኦኬ አምላክ ተስፋ እየሰጠው ነው ለወደፊት ማለት ነው። ተስፋ ማለት ባይደው ፊውቸር ነው፣ ለወደፊት የሚመጣ ነገር ነው። አሁን ላይ ተስፋ ይሰጠዋል፣ ነገ ላይ ደግሞ ያ ነገር ይተገበራል፣ ደግሞ ያ የተሰጠው ተስፋ ነገ ላይ ይፈጸማል። ኦኬ ለኢስማኤል የተሰጠው ተስፋ ምንድነው? ነገ ፍሬያማ እንደሚሆን ነው። በማን? በነብዩ መሐመድ። ነብዩ መሐመድ ከኢስማኤል እንደሚመጣ ተስፋ እየሰጠ ነው። የተስፋ ቃል ይገባለን ነው የሚል ስለሌለ ኦሳማ ዝም ብለህ በሌለው ላይ አባት አብራራ ማስረጃ ልጨምርልህ ነው። እኛ እኮ የሚል እያሳየን ነው። አንተ እኮ የለም እኮ የሚል ይሄው እያነበብኩ ነው። ባይደው ከገዛ መጽሐፍ ነው የማነበው። ቁርአን ላይ አለ። እስቲ ያሳየን። የቅድሙ ቦታ ክፈተው እስቲ። ስለ በረከት ነው የሚያወራው፣ ስለ መሐመድ ነው የሚያወራው? እስቲ ያሳየን። ቃል በቃል መሐመድ የሚል አምጣ። ይሄ የማይሆን ነው። ሐሳቡ ግን ስለ ነብዩ መሐመድ እያወራ እንደሆነ ገልጽልሃለሁ። በተጨማሪ ቅድም የተከሰው ክፍል ስለ በረከት ነው፣ ስለ መሐመድ ነው የሚያወራው። እነሆ ባርኬዋለሁ እያለ ስለ በረከት ትለኛለህ? እነሆ ባርኬዋለሁ እያለ ፍሬያማ አደርገዋለሁ እጅግም አበዛዋለሁ እንጂ ምንድን ቃል ኪዳን ባርኬዋለሁ አላለም? ባርኬዋለሁ አላለም? ባርኮታል። ስለ በረከት ታዲያ ለምንድን ነው ስለ በረከት ነው የሚያወራው ብለህ ትጠይቀኛለህ? መባረክ ተባርኳል እኮ ነው ያልኩህ ወንድማችን። ኪዳን ግን አልተገባለትም። መጽሐፍ ቅዱሳዊ ጥቅስ አልሰጠኝም። እኔ እንደሰጠው አያችሁ አይደለ? መጀመሪያ ከራሱ ጋር ለራሱ አልተግባባም። ስለ በረከት ነው የሚያወራው። ኪዳን ተሰጥቶታል። ጥቅሱን እያየን ነው ማለት ነው። ታሳየን። የት አለ እስቲ? መሐመድ ይወጣል ይወለዳል የሚባል በጣም ጥሩ ላሳይ። ከመጀመሪያው ጀምሮ ላሳይ። እሺ እንግዲህ እንዳያችሁት ከእስማኤል የሚመጣ ዘር አለ። ፍሬያማም አደርገዋለሁ ሲል እስማኤልን የተስፋ ቃል ሲሰጠው ለወደፊት ከሱ የሚመጣ አንድ የተከበረ ሰው አለ ማለት ነው። ፍሬያማ አደርጋለሁ ማለት ይሄ ነው። ኦኬ ግልጽ ነው። ፍሬ ሲባል ዘር ነው። ማብራሪያ እስቲ አይሁዶች ነው የጠቀስከው? የአሁኑ ማብራሪያ እስቲ ማብራሪያ ውስጥ አስጨርሰኝ። እሺ ኦሪት ዘፍጥረት ምዕራፍ 22 ከቁጥር 21 ጀምሮ እንመለከታለን። ክፈተው መጽሐፉን። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 21 እስኪ ኦኬ እስኪ ምዕራፍ 21 ምዕራፍ 21 ከቁጥር 22 ጀምሮ አዙሮ ሶሪ ምዕራፍ 21 አድርጎና ከቁጥር 22 ማለት ነው። ቆይ ልክፈተው። ቆይ እስቲ እስከሚያመጣልን አንተ እሱ እስከሚያመጣልን እስከዛ ሐዋርያ ስራ ላይ የአብርሃም ዘር ስለተባለው ስለ ጌታችን ማየት እንችላለን። በነገራችን ላይ እሱ እስከሚመጣ ዋኔ የሐዋርያ ስራ ስንት 7 ላውጣው? ና ምዕራፍ 21 ክፈተው። ችግር የለም አግኝቼዋለሁ። በደንብ አድርጋችሁ አዳምጡ። በተለይ ክርስቲያኖች ለእናንተ ነው የሚጠቅመው ከኛ በላይ። ምዕራፍ 21 ምዕራፍ 21 ከቁጥር 18 ጀምሮ ብታደርገው አሪፍ ነው። እሺ በጣም ጥሩ። ስሙ ምን እንደሚል ማለት ነው። ብላቴናው የሚለው እስማኤልን ነው። ብላቴናውንም አንሺ እጅሽንም በእርሱ አጽኙ ትልቅ ሕዝብ አደርገዋለሁና። ተመልከቱ፣ ተመልከቱ የሚገባለትን ቃል ኪዳን ማለት ነው። የተስፋ ቃል ማለት ነው። ለወደፊት ፊውቸር። የተስፋ ቃል ማለት ባይ ዘ ዌይ ፊውቸር ነው፣ ለወደፊት ነው። ትልቅ ሕዝብ አደርገዋለሁና እያለ ይናገራል። ኦኬ ዝቅ በል። አሁንም ቁጥር 20 ላይ ዝቅ በል። አይዋ ተመልከቱ። አምላክም ከብላቴናው ጋር ነበረ። ስለማን ነው? ስለ እስማኤል ነው እያወራ ያለው። አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ እያለ ይናገራል። ባደው እስማኤል አረብ ነሰቡ ዘሩ ወደ አረብ እንደሚሄድ ቄሶችም ይናገሩታል። ከሱም ባለፈ ደግሞ እዚህ ጋር ምድረ በዳ እያለ ይገልጸዋል። ምድረ በዳ ማለት በራሱ አረቢያን እንደማለት ነው፣ ወይ ደግሞ አረብ እንደማለት ነው። ወደ አረበኛ ስናመጣው ማለት ነው። እና ሲናገር ስለ እስማኤል ምን አለ? እንግዲህ ከእስማኤል ታላቅ ሰው ይመጣል፣ ትልቅ ሕዝብ አደርገዋለሁ ብሎ ቃልም ገብቶለታል። እዚህ ጋር ምን ይላል? ተመልከቱ። አንዴ መልሰው ካንስል በለው፣ ሌላ ቦታ አትግባ። አይዋ እና በምድረ በዳ ተቀመጠ። እንግዲህ
አምላክ ይወደው ነበር፣ ይጠብቀው ነበር። በምድረ በዳም ሳለ እስማኤል አምላክ ይጠብቀው ነበር። ቀስተኛም ሆነ በፋራን ምድረ በዳ ተቀመጠ እያለ ይናገራል። በየት ምድረ በዳ? በፋራን ምድረ በዳ። ፋራን የት ነው የሚገኘው? መካ የሚገኝ ተራራ ነው። ፋራን የት ነው ስንል መካ ላይ የሚገኝ ተራራ ነው፣ ወይ ደግሞ በፊት ሳውዲ አረቢያ የምትጠራበት ስያሜ ነው። ማስረጃ የቱ ጋር ከተባለ ጉግል ላይ ሰርች ማድረግ እንችላለን። ኦኬ ደዘርት ኦፍ ፋራን ብለን ሰርች ብናደርግ ያመጣልናል። ሳውዲ አረቢያ መካ ነብዩ መሐመድ የተወለዱበት ኤሪያ ሰለላሁ ዐለይሂ ወሰለም ፋራን እንደሚባል ታሪክ ለራሱ ደርሶበታል። ጉግል ላይ ሰርች ማድረግ እንችላለን። አሁን ማለት ከፈለክ ኡሳማ አሰብ ሚውት አድርጋ እባክህ አሳጥረው ስብከት አታርጓ። እኛም ክርስቲያንና አጠራጠር አድርጓ ሐሳብን እስካሁን ታግሰናልና ምንም የማይመስል ጥያቄ ጋር የማይገናኝ ነገር ያወራ ስለሆነ አሳጥረው ሚውት አድርጋ። አንተ እንድታምን አይደለም እኔ የምናገረው ሪያሊቲውን መናገር ስላለብኝ። በፋራን ምድረ በዳ ተቀመጠ፣ እናቱም ከምድረ ግብጽ ሚስት ወሰደችለት ይላል። ኦኬ ለማን? ለእስማኤል ማለት ነው። እናቱ ማነች? አጋር ማለት ነው። ኦኬ እንግዲህ የት ነው ያለው? ሳውዲ አረቢያ መካ ላይ ማለት ነው። ኦኬ ትንቢተ ዕንባቆም ክፈትልኝ። የመጨረሻ ትንቢተ ዕንባቆም ምዕራፍ 3 ቁጥር 3ን ክፈትልኝ። ተመልከቱ። ወላሂ ነብዩ መሐመድ አለይሂ ሰላቱ ወሰላም ከእስማኤል ዘር እንደሚመጡ ባይብል ራሱ ሲናገር ማለት አይገናኝም እኮ ፎቶ ይጨርስ እስቲ ይጨርስኛ ምን ነው ሌላ ተወስ ይጨርስ እስቲ። አዮ ተመለሰ። ቁጥር 3 አለፍኩ እኮ ለሁለተኛ ጊዜ። ቁጥር 3 እግዚአብሔርም ከቴማን አለና ቅዱስም ከፋራን ተራራ ይመጣል። 4 ነጥብ። ቅዱስም ከፋራን ተራራ ማለትም ከሳውዲ አረቢያ ከመካ ማለት ነው። ትንቢቱ በዚህ መልኩ እየተፈጸመ ነው። ማን ነው ከእስማኤል ዘር የሚመጣው? የተቀደሰው ማን ነው? ቀጥሎ እንዲህ ይላል፣ ክብሩ ሰማያትን ከድኗል። ዛሬ የለም እንዴ 3-4 ነፍስ አይደለም? የለም ቃል የለም ቃል ልጁ የለም ልጁ የለም። ወንድማችን እኛ እየሰለቸን ነው። ትንሽ አሳጥረው ባንዲ ስራ ይጂ ነው። እሺ እና ምን ይላል? አታሳልፉ። ቆይ ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል ይላል ሰለላሁ ዐለይሂ ወሰለም። ይሄ የተናገረ ያለው ስለ ነብዩ መሐመድ ነው። ነብዩ መሐመድ ከስማቸው ብንጀምር ምስጉን ናቸው፣ ዓለም ሁሉም ያመሰግናቸው ናቸው። ኦኬ ምድር ሞልቷል እያለ ነው። አያችሁ ትንቢቱ በሳቸው የተፈጸመ ነው። ከየት ነው የሚነሳው? ከፋራን ተራራ ከሳውዲ አረቢያ ቅዱስ ይመጣል እያለ ነው። ኦኬ አሁን እንግዲህ ከመጽሐፍ ቅዱስ ይሄን ያህል ከመጣን ይበቃል። ነብዩ መሐመድ አለይሂ ሰላም ወዳጃችን በቀባቸው ከኢስማኤል እንደሆነ ተናግረዋል። ከኢስማኤል እንደሆነ ነሰባቸው ተናግረዋል። ስለዚህ ይሄን ያህል ከመጣን ይበቃል። ለእስማኤል የተስፋ ቃል ተሰጥቶታል። ጨርሻለሁ። ኦሳማ አሁን አዳምጥ። የጋትከው ሐሰተኛ ትንተናን ትንሽ እናፍርሰውና መጀመሪያ ምንድነው የእስማኤል ተባርኳል አልተባረከም የሚል ሐሳብ አመጣና መሐመድን ደግሞ ከየት መፈለግ ጀመረ? ከመጽሐፍ ቅዱስ ጀመረ ማለት ነው። ከዛ እኛ ደግሞ ምን እያልነው ነው? እስማኤል የተባረከው በረከት ተባርኳል። አዎ የበረከት ኪዳን ተገብቶለታል። 17 አውጣው። ምንም መሐመድን የሚያሳይ አይደለም። 17 ላይ ዘፍጥረት 17 ላይ ምንድነው? ታላቅ ሕዝብን አረጋዋለሁ አበዛዋለሁ። ለምንድነው ቀጣይ ያለ የፈራት 21ን የፈራት ለምንድነው? እዚህ ጋር እኮ ስለ እስማኤል በግልጽ ተናግሯል። ባርኬዋለሁ እባርከዋለሁም ብቻ ሳይሆን ባርኬዋለሁም እያለ ነው። ፍሬያማም አድርገዋለሁ እጅግም አበዛዋለሁ። ይሄ ደግሞ ፊቸሪንግ ነው። ያበዛዋል። አዎ ከማብዛት አንፃር እጅግም አበዛዋለሁ። 12 አለቆች ይወልዳል ታላላቅም እንዲሆኑ አድርገዋለሁ። በቃ የበረከትን ተስፋ ተሰጥቶታል። አለቀ። ግን ሳለ 21ን ይፈራታል። 21ን ስለሚያፈርስበት ይሄን ሐሳብ ማለት ነው። ቃል ኪዳኔ ግን አለ ከሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድበት ከይስሐቅ ጋር ነው። በምትወልድ ከይስሐቅ ጋር ነው አቆማለሁ። ኪዳኑ የሚቆመው ከማን ጋር ነው? ከይስሐቅ ጋር። የዘር ሐረጉ የሚጠራው ከማን ነው? ከእስራኤል። መጽሐፍ ቅዱስን እንዳለ ካነበብን ግልጽ ነው ወገኖች። 16ን እናንብበው ከፈለግን ዘፍጥረት 16ን ሌሎችን ቦታ ሄዳችሁ ማየት ትችላላችሁ። የእስማኤል ዘር ወዴት አልሄደም? ወደ ግብጽ አልሄደም፣ አልተሰደደም። ኪዳኑ የገባው ከማን ጋር ነው ከተባለ ከይስሐቅ ዘር ጋር ነው። የይስሐቅ ዘሮች ብቻ ናቸው ወደ ግብጽ ሄደው የተገዙት 40 ዓመት አለቀ። ከየት ያመጣዋል? እስማኤልን ያስገባዋል? አያስገባውም። ከዛ በኋላ ከዛ ዘር ነው እየተጠራ ኪዳኑ እየተጠበቀ ያለው። መሐመድን መፈለግ ጀመረ ወንድማችን። ስለ እስማኤል ኪዳን ተሰጥቶታል አልተሰጠውም የሚል ማለት ነው። ሲጀመር ይሄ መጽሐፍ ቅዱስ እኮ ተበረዘ የሚሉ ናቸው እኮ መሐመድን ከመጽሐፍ ቅዱስ እኮ የሚፈልጉት እኮ
ከተበረዘ መጽሐፍ እንዴት መሐመድን ትፈልገዋለህ? ወንድማችን ትናንትና እኮ እኔ እናንተ ስናወራ ምንም የአምላክ ቃል አይደለም ብለህ እኮ የዘጋኸውን ነው። ዛሬ ደግሞ መሐመድን ይፈልገዋል። ጠይቀኛል። ልጨርስ ሀሳቤን ታዲያ ለምን ትጠይቀኛለህ? እሺ ሀሳብን ጨርስ፣ ችግር የለም ጨርስና እመጣበታለሁ ንግግርህ ላይ። ስለዚህ ከተበረዘ መጽሐፍ መሐመድን አንዴ መፈለግ አግባብ አይደለም። የመጨረሻ እንትን እንክፈትልኝና ድጋሚ እናሳየው። ገላትያን 4 ላይ የኛ መጽሐፍ ቅዱስ እስማኤልን እንዴት እንደሚያፈርሰው የትክክለኛው ዘር እንዳልሆነ ሙሉ ለሙሉ ከጨዋታው ውጪ እንደማያደርገው ማስረጃ እንስጠውና ለምን ከመጽሐፍ ቅዱሳችን ማስረጃ ስለከፈተ ማለት ነው። አንዴ ከሩ ድጋሚ እናንብብለት ምንም እንደማይመለከተው ማለት ነው። ለምን ሲባል እኛ ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። ለምን መጀመሪያ በመምህሬ ዛፍ ሲገለጥለት ለማን? ለአብርሃም። ማን? ያህዌ እግዚአብሔር ማለት ነው። ሲገለጥለት ለማን ነው ኪዳን የሰጠው ከተባለ ለሳራ ነው። አጋርን አይመለከታትም። ስለ እስማኤል አይደለም። ይሄ በረከትን ባርኮታል። አዎ፣ ግን ቃል ኪዳኔን ብሎ ያቆመው 17 ላይም ካየ ነው 18 ላይም ካየ ነው ከማን ጋር ነው ቃል ኪዳን የሰጣት? ለሳራ ለይስሐቅ ነው። እሺ ቀጥለው፣ ነገር ግን እንደ ስጋ የተወለደው እንደ መንፈስ የተወለደውን በዚያ ጊዜ እንዳሳደደው ዛሬም ምንድን ነው እንደ ስጋ ፈቃድ ነው የተወለደው እያለ ነው መጽሐፍ ቅዱሳችን። ማን? ጳውሎስ ሲያብራራው እስማኤል። ስለዚህ ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስም፣ ባሪያይቱ ከልጇ ጋር አውጣት ይላል። የነጻይቱ ልጅ የተባለው ኪዳን የተሰጠው ስለሆነ ነው። እንደ እግዚአብሔር ፈቃድ ስለተወለደ ነው። እንደ እግዚአብሔር ፈቃድ እንደ ስጋ ፈቃድ ስለተወለደ ይከራከረናል እንደ ወዳጃችን። ስለዚህ ወንድሞቹ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለንም። አከተመ። እስማኤልን ገደል ከተተው። ከዚህ ነው እንግዲህ እንትና መሐመድ ይመጣል የሚል አንድ ስለ መሐመድ የሚያወራ ነገር አላመጣልንም። ስለዚህ መሐመድን አፈልገው ከተበረዘ ብለህ ከምታምንበት መጽሐፍ ማለት ነው። እሺና ለታርጋዳ እሺ ኢስማዑ ያ ጀማዓ በመጀመሪያ ምንድነው ያለው? የእሱ አመክኝ ትልቁ ማስረጃ ማለት ነው ከተበረዘው መጽሐፍ ነብዩ መሐመድን እንዴት ትፈልጋለህ? ተበርዟል ብለህ የለ እንዴ እያለኝ ነው። መጽሐፉ ተበረዘ ማለት ሙሉ ለሙሉ ያለው ሪያሊቲ ጠፋ ማለት ነው። በመጀመሪያ ልንግባባ ይገባል። ካልተግባባ ምን ዋጋ አለው እዚህ ጋር ብናወራ? ተበረዘ ማለት መጽሐፉ ላይ ያለው ሪያሊቲ 100% ጠፋ ማለት ነው አይደለም። ለምሳሌ ወተት ላይ ቡና ብንበርዝ ወተቱ ጠፋ ማለት ነው? ሙሉ ለሙሉ ወተቱ ተነሳ ማለት ነው? ተበረዛልን እንጂ መጽሐፉ ሙሉ ለሙሉ ይዘቱን ቀይሯል። ኦኬ፣ ወይ ደግሞ መጽሐፉ ተቀይሯል አላልንም። ተበረዘ ማለት አንዳንድ የሚገኙ እውነታዎች አሉ፣ ሪያሊቲዎች አሉ፣ እንዲሁም ደግሞ የሰዎቹም ሐሳብ ይገኝበታል። ሁለቱም አለ ማለት ነው። ኦኬ፣ መጀመሪያ የተበረዘበትም አለ ሙሉ ለሙሉ ባይሆንም ማለት ነው። ኦኬ፣ ይሄ ነው ተበረዘ ማለት ይሄ ነው። ስለዚህ ብንፈልግም ምንም ችግር የለውም ነው። እንዴት ተበረዘ ካልከው መጽሐፍ እውነታውን ትፈልጋለህ ይለኛል። ምን ችግር አለው? ለምን አንዳንድ እውነታዎች አሉ ብለን ስላመንን። ባይደው ለዚያም ነው እንደዚህ ስለ ነብዩ መሐመድ አሁን ቁርአን ላይ አላህ የገለጸው አለ ኢሳ አለይሂ ሰላም ሚን ባዕድ ስሙ አህመድ ከኔ በኋላ አህመድ የተባለ ነብይ ይመጣል ብሎ ተናግሯል ብሎ ቁርአን ላይ አላህ ነግሮናል። ያንን አሁን ቃል በቃል በኢንጂል መጽሐፍ ላይ አናገኝም። ለምን? አሁን ላይ ያለው የተበረዘ ስለሆነ ማለት ነው። ግን የሆኑ መሰረታዊ ነገሮችን ቤዝመንቶችን ደግሞ እናገኛለን ነው። ኦኬ፣ አሁን እንዳስቀመጥኩላችሁ ካስፈለገ ተጨማሪ ማስረጃ ማቅረብ እንችላለን። ይሄንን ማስረጃዬን ደግሞ አሁን እሱ ባመጣው መልኩ ከሌላ ምዕራፍና ቁጥር ብሎ ሌላ ምዕራፍና ቁጥር ላይ ገብቶ አንተ እንዳልከው አይደለም ስለ ነብዩ መሐመድ አይደለም የሚያወራው ብለህ እንደ ማስረጃነት ሌላ ምዕራፍና ቁጥር አውጥተህ እዛው መጽሐፍ ቅዱስ ላይ እዛው አውጥተህ ብታቀርብ እንደ ማስረጃ አይበቃልም፣ ወይ ደግሞ ሊሆን አይችልም፣ ማስረጃ መሆን አይችልም። ለምን? መጽሐፉ ራሱ የተበረዘ ስለሆነ። ምናልባት አንተ ያመጣህልኝ ማስረጃ ሰዎች ከጊዜ በኋላ የጨመሩት ሊሆን ስለሚችል። ለምን? እርስ በርስ መጽሐፉ የተጣረሰ ስለሆነ የሐሳብ ግጭት አለበት እርስ በርስ። ይሄ ምንድነው የሚያሳየው? መጽሐፉ መበረዙን ነው የሚያሳየው። መጽሐፉ ደግሞ ከተበረዘ አንተ ያመጣው ማስረጃ ከጊዜ በኋላ የገባ ሊሆን ይችላል። ስለዚህ ሪል ሊሆን አይችልም ማለት ነው። እኔ ግን ለነብዩ መሐመድ ይሆናል ብዬ ሳመጣለህ አስላለኝ መሰረት አለኝ። ኦኬ፣ ምንድነው እሱ? ቁርአኔ ነው መሰረቴ፣ መነሻዬ ቁርአን ነው። ተረዳኝ አይደል? ስለዚህ ያመጣሁት ማስረጃ አለ። ምንም ያፈረስከው ነገር የለም። ቁርአን ተናግሯል። ቁርአን የተናገረውን ደግሞ አልጨረስኩም። ቁርአን የተናገረውን ደግሞ በተበረዘው መጽሐፍ ላይ አንዳንድ ቤዝመንታዊ የሆኑ ፖይንቶችን አግኝተናል። እንግዲህ ተመልከቱ።
ኢስማኤል መካ ላይ አደገ ካለን እስማኤል ዘሩን መካ ላይ እንደጣለ ከነገረን ኦኬ አምላክ ደግሞ ተመልከቱ አምላክ ደግሞ ከእስማኤል ዘር ኦኬ የተባረከ ሰው እንደሚያመጣ ፍሬያማ እንደሚያደርግ ቃል ከገባለት እኛ ሙስሊሞች ምን እንጠብቃለን? ከዚህ በኋላ አላህ ነብዩ መሐመድ እኔ እስማኤል ዘር ነኝ እያሉ እስማኤል ደግሞ መካ እንደሚኖር መጽሐፍ ቅዱስ እየገለጸ ግልጽ ነው አይደለም? ይሄ ነው። ሌላው ምንድነው? ይሄ ሪያሊቲ እንዳይታወቅ ነብዩ መሐመድ ትክክለኛ ነብይ መሆናቸው እንዳይታወቅ አንድ የተሰራ ሴራ ምንድነው? ኢስማኤል የሚለውን ስም ክርስቲያን ወገኖቻችን አይጠቀሙበትም። ለምን ቢባላ ምንም ተጨባጭ ምክንያት የላቸውም። የትኛውም ክርስቲያን ሊመልስልኝ አይችልም። ለምሳሌ ሌሎችን ስሞች ብንመለከት መጽሐፍ ቅዱስ ላይ ከእስማኤል በታች ያልተባረኩ ብዙ የመጽሐፍ ቅዱስ ስሞች አሉ፣ ብሉይ ኪዳን ላይ ማለት ነው። እነሱን ስሞች ይጠቀሙባቸዋል። የተባረከውን ታላቁን ነብይ እስማኤልን ግን ስሙን አይጠቀሙበትም። ለምን ይመስላችኋል? ስሙን አሁን እስማኤል የሚባል ክርስቲያን የለም። ነብዩ መሐመድ እንዳይታወቁ ነው። ኦኬ አሁን የእስማኤል ወንድም ይስሐቅ አለ። ይስሐቅ የሚለውን ስም ይጠቀሙበታል። አብርሃም የሚለውን ስም ይጠቀሙበታል። ዳዊት የሚለውን የመሳሰለውን። ኢስማኤል የሚለውን ስም ግን አይጠቀሙበትም። ይሄ ባይደው ሴራ ነው። የተባረከ ነው፣ ባርኬዋለሁ እያለ ነው። ፍሬያማ አድርጌዋለሁ እያለ ነው። የተባረከ ነው በባይብል እስማኤል ግን ስሙን አይጠቀሙበትም። ለምን? ነብዩ መሐመድ እንዳይታወቅ ስለሚፈለግ ነው። ኦኬ ይሄ ነው ሪያሊቲ። እሺ አንድ ነገር ከመጨረሻው ጀምርና ምንድነው እያለን ያለነው ወንድማችን እስማኤልን አይጠቀሙበትም። ቀደመ የት ነበር? እስማኤልን እኮ ማንጠቀምበትን እኮ በግልጽ እኮ ምን ሊያሳየነ ገላትያን 4 ላይ ያሳየነ። እንደኛ የነጻይቱ ልጅ ነን ና አታምልጥ። የሚጋጨው ደግሞ ከቁርአን በላይ እርስ በእርሱ የሚላተማል እንዴ ወዳጃችን። ስለ መጀመሪያው ሙስሊም በጠይቀ ስለ ሰው አፈጣጠር በጠይቀ አንድ መልስ የለህም። ና አትሩጥ። ቁርአን እርስ በእርሱ ድብና አድርጎ የሚጋጨው። ሲቀጥል ደግሞ እኮ ዘፍጥረት 17ን ከ16 ጀምሮ እኮ ስናነበው እኮ ምን ደግሞ ቀይ እና ተመለሰኔም እዚህ ጋር አለሁ አንዴ ለሰጠው መልስ አንዴ ምላሽ ሰጣለሁ። ሚውት ማን ነው የሚያደርገኝ? አንዴ ሚውት አትሳርጉኝ። የሰጠው አለ ወርዶ ፈርቶ ነው የወረደው። የማንጠራበትም ተመለስ። ሚውት አታድርጉ። እሺ ሚውት አታድርጉ። ቁርአን ይጋጫል ብሏል። መልሱት። ቁርአን ይጋጫል ብሏልና ቁርአን የሚጋጭበት ቦታ ላይ ያሳይ። አንድ ጊዜ ዴቭ አንድ ጊዜ ሚውት አድርግ እባክህ። አሁን ልጨርስና ማን ነው የሚያወርደኝ? እንደፈለገ ሲረጣው ቆዝም ማለት እኮ ነው። እዚህ ቤት ማንም ሰው እንዳታስወጡ እሺ። አንድ ሰው ማስወጣት መብት የላችሁ። አለበዛ አነሳባችኋለሁ እንዳለ ተሰራችሁ። አንዴ ቆይ ፈርቶ ነው ያለው። ቆይ አንዴ ከስበለ ረባክ ረጋ በል አንዴ። አመት አላወራም። አሱር አልሰገርኩም። ያ ጀማ አሱር መስገድ አለብኝ። አሱር ሰግጄ ማውራት እንችላለን። እመለሳለሁ። ፖይንቶችን ያነሳ ማውራት እንችላለን። ቁርአን ላይም ከፈለክ መተህ ማውራት እንችላለን። ችግር የለም። የሰጠውን አንድ ሐሳብ ግን ሪፍሌክት ላድርግና አዳምጠህ ውጣ። ችግር የለውም። ትሰግዳለህ። ምንድነው ከመጨረሻው ሐሳብ ነው የተነሳውልህ? እሺ ከወረድክም ውረድ፣ ግን ሐሳቤን ልጨርስ። ማን አታወርዱኝ፣ ሚውት አታርጉኝ። ከመጨረሻው እኛ በእስማኤል ስም የማንጠራው ገላትያን 4 ላይ በግልጽ ስላስቀመጠልን ነው። የጨዋይቱ ልጅ ስለተባልን ወይ የነጻይቱ ልጅ ስለሆንን ነው። ለማን? ለሳራ ነው ቃል ኪዳን የተገባው። ከሳራ ደግሞ የተገኘው ማን ነው? ይስሐቅ ነው። አለቀ። እስማኤል አይደለም። የባሪያይቱ ልጅ እንደ ስጋ ፍቃድ የተወለደ ነው። እኔ አይደለም ያልኩት፣ መጽሐፍ ቅዱስ ነው የሚለው። ገላትያ ላይ 4 ላይ ስለሚል ነው። ስለዚህ እኛ የጨዋይቱ ልጅ ነን። በጨዋይቱ ስም ነው የምንጠራው። ይስሐቅ እንባላለን፣ እስማኤል ግን አንባልም፣ የባሪያይቱ ልጅ ስላልሆነን ማለት ነው። ሲቀጥል ደግሞ መጽሐፍ ቅዱስ ይጋጫል ብሏል። እርስ በርሱ ይላተማል ስላለ አው ቁርአን ይላተማል ብያለሁ። ማስረጃ ሰጣለሁ። ሱራ እየጠቀስኩኝ ይሄን እንሄድበታለን። እኔን ሐሳብ ምንም ችግር የለም። ማስረጃው ነው ያለው። ሳዲ ሰላም ለበረከቱ ማስረጃ ስጠኝ ቶሎ በል። ቁርአን ይጋጭበት ቦታ ይሄን ሐሳብ ይጨርስና አሰጥሻለሁ። ይሄን ሐሳብ ግን ያለውን ሐሳብ ይጨርስ። ኦኬ እዚህ ቤት እንትን ማለት አንዱ ካንዱ እየተደራረበ የሚያወራ ከሆነ ቤዚ እኔ እወርዳለሁ ማለት የጠቀሰው ሐሳቤን እኮ ልጨርስ ነው ያልኩሽ። በአረበኛ የጻፍሽው ልጅ አሁን ሐሳብህን ጨርስ ሳይሆን ቁርአን ይጋጫል ብለሃል።
ቁርአን ሲጋጭ የሚጋጭበትን ማስረጃ ስጠኝ ያልኩት። መጀመሪያ ልጨርስና ሐሳቤን ከዛ በኋላ ብለሃል ብለሽ ትጠይቂኛለሽ። እሺ ሲመጣ ችግር የለውም። የትም አልሄድም። ሲመጣ ሐሳብህን ትቀጥላለህ። አሁን ግን እኔ ምንድነው ያስኩ ቁርአን ይጋጫል ብለኸኛል። የለም በሌለበት ቦታ ላይ ራሱ ሲጀመር ማጠቃለያ መስጠት የለብህም እንደ ህጉ የለም። ሰላም ቤዚ ሐሳቡን ይጨርስ። ምንድነው የምትይው? አዳምጥ ሲባል እኮ ነው የወጣው። ሐሳቡን ይጨርስ። ሪፍሌክት አድርግ። በሱ ባነሳው ሐሳብ ሪፍሌክት ያድርግ። እኛ እኮ ሪፍሌክት ሲያደርገው ሳማ ምንም አልጠየቅነውም፣ ዝም አለን እኮ መረጃ አንጣማ ምናምን ይችላል። ማን ሄዳለው? ራሱ እኮ ነው ልሰድ ነው ብሎ ሄደው። ስለዚህ የተወራ ውሸት ሰማያለ እሱ ደግሞ ያመጣው ወይ ቁርአን ይጋጫል አለው። ማስረጃ የለውም። ማስረጃ ከሌላችሁ ሁላችሁም ተንጃችሁ ሰጥሻለሁ። ሐሳቤን ልጨርስ እኮ ነው። ማስረጃህን አምጣ። ቁርአን የተጋጨበት የትም አልሄድም እህታችን። እሺ የትም አልሄድም። የኦሳማን አንቺ ትጋሪያለሽ። እኛም በዛ ሆሳማ ሲመጣ ይጠይቀዋል። የሆሳማ ሲመጣ ይጠይቁታላችሁ። እኔ ደግሞ ቁርአን እኔ ያለሁበት ቦታ ላይ ቁርአን ይጋጫል። ወገናችን ቆይ በቃ ዴቭ ማስረጃ ትከፍትላታለህ። አንዴ ሱራ ክፈትላት። ምንም ልታስወራን አችልም። ምንም ልታስጨርሰን አችልም። እህታችን እንዳየዋት ማስረጃ እናወጣለን። ሐሳብን ኮንክሉዥን ካደረክ በኋላ እሷ እኮ ኢንተራፕት እያደረገች ያለችበት ሞቲቭ አልገባም። አላስጨርሰ ነው እንግዲህ ሐሳብህን እንትን ጨርስ። ምን እንደምንረዳ ታውቃላችሁ? ዝም ብለው በምን እንደሚባለው ይሄ ዘፈቃ ነው። ዝም ብለው እንደመሰላቸው የሚያወሩት ቁርአን አንድ ቦታ ከአንድ ቦታ የሚጋጭ ከሆነ ማስረጃ እናሳያለን። ስሚ እናሳያለን እኮ እንዴ! አምጣ ማስረጃህን። በመጮህና በእንትን ስለዚህ ሐሳቡን አስጨርሱ። አሳየኝ። ዝም ብለህ ማስረጃ ቁርአን ይጋጫል ዝም ብለህ ሐሳብህን ሪፍሌክት አድርግ። ዝም ብለህ እሷ እያወራች ማለት ነው። ቀጥል። ኦኬ ስለ ይስሐቅ ልጨርስና እህታችን ወደ ቁርአን እመለሳለሁ። ችግር የለውም። ስለዚህ እኛ እያለን ያለነው ምንድነው? ለዘላለም ቃል ኪዳን የተገባለት የተስፋይቱ ቃል ኪዳን የተገባለት ለማን ነው ከተባለ መጽሐፍ ቅዱሳችን እንደሚናገረው ለእስማኤል ሳይሆን ለይስሐቅ ነው። ስለዚህ መጽሐፍ ቅዱስ ይጋጫል አለው። እንደ ቁርአን አሁንም ልድገምልሽ የሚጋጭ የለም። ስለዚህ ይሄ ነው ሐሳባችን። በታተነችው መሀል የገባች ሐሳባችን ቁርአን ደግሞ እንደሚጋጭ እስቲ ዴባ ክፈትና አሳየን እስቲ። ለምሳሌ እሺ እህታችን እሺ ሁሌ የማይመለስ ጥያቄ ስላለ የመጀመሪያው ሙስሊም ማን ነው እስቲ ንገሪ። እየጠበቅኩት ነው። ቁርአን እኔ ስለ የመጀመሪያ ሙስሊም ነው አይደለም ያልከኝ? ቁርአን ይጋጫል ነው ያልከውና ቁርአኑን አውጥተህ ይሄው ይሄ ሱራ ከዚህ ሱራ ይጋጫል፣ ይሄ አያ ከዚህ አያ ይጋጫል። ሱራ 39:12 እስቲ ክፈትልን ዴቫይ። ሱራ 39:12 ክፈትልን ወይ 6:163 ከሁለት አንዱ ክፈትልን። ምንም ችግር የለውም። እንግዲህ ወዳጆቻችን ብዙ ጊዜ ሙስሊሞች የመጀመሪያ ሙስሊም ይሉናል። ቆይ አንዴ የመጀመሪያ ሙስሊም ማን ነው ይሉናል? ወንድሞቻችን ሙስሊሞች አዳም ነው ይሉናል። እንግዲህ እንዴት እንደሚላተም ላሳያችሁ። ሌላ ቦታ ደግሞ ተሳስተሃል። አዳም አይደለም የመጀመሪያ ሙስሊም ይሉናል ስትል አዳም አይደለም፣ መላእክቶች ናቸው የመጀመሪያ ሙስሊም። መላእክቶችም ናቸው። እሺ መላእክቶችም ናቸው ከተባለ ቀጥል። እሺ ክፈትልን ቦታውን ግን ከሐዲስ ከእያንዳንዱ እሺ 39 ስንት ነበር? ታሳያለህ። አብሽር ክፈተው። 39:12 ወይ 6:163ን ክፈተው። እሺ ምን ይላል እዚህ ጋር? የሙስሊሞች መጀመሪያ እስቲ ዴቫ ወደ ጎን አድርገው። የሙስሊሞች መጀመሪያ እንድሆን ታዘዝኩ። ማን ነው ብለን ስንጠይቃቸው እንግዲህ እዚህ ጋር ስለ ነብዩ መሐመድ ነው የሚያወራው ይላል። ስለዚህ የመጀመሪያው ሙስሊም ማን ነው ካለ መጽሐፍ በቁርአን መሰረት መሐመድ ነው። ሌላም ቦታ ማየት እንችላለን። ግጭቱን አሳይና ያስረዱናል። ሚዩት አድርገን ችግር የለውም። አዎ አሳይና አስረዳሃለሁ። ከዛ ላይ ደግሞ እኔም ጥያቄ አነሳለሁ። ችግር የለውም። በሱራ 2:128 ላይ እስቲ ደሞ አውጣለን ወይ 6:113 ላይ ልድገምልህ ዲቫጅ ወይ ቁጥሩን
ልድገመው ቁጥሩን ሪባ አትሰማም። 228 ነው ወይ 726? እሺ 726 ላውጣ። 28 728 728 አይ ቲንክ 26 ሶሪ 726 ይቅርታ። እስቲ አንብበው። ኦኬ ይሄንን ነው። እንግዲህ የመጀመሪያ የወረደላቸው እነዚህ እነማን እንደሆነ ያስረዳ። አዳም ልጆች ሆይ ከፍረተ ገላችሁን የሚሸሽግ ልብስን የቅድሙን ጨርስ እንጂ ተጋጭ ያልከውን ነብዩ መሐመድ ሙስሊም ተብሏል አልከርሺ። ከዛ ምንድነው የተጋጨው? መጀመሪያ ጨርስ እንጂ አንተ። እሺ ያኛው ልጨርሰልህ። ምንድነው መላእክቶች ናቸው አዳም አለ። አዎ ጨርሳ። የመጀመሪያ ሙስሊም ክፍሉን አውጣውና የመጀመሪያ ሙስሊም ቃል በቃል ማንኛ ነው ያለው? መሐመድ ነው የመጀመሪያ ሙስሊም እንደሆን የተደረኩት ይላል። ስለዚህ ወገናችን ደግሞ መልአክ ነው ይለናል። በጣም ጥሩ መልአክ ነው ካለ ይጋጫል። በቃ ሚታል መልአክ ነው የሚለውን ደግሞ ያሳያል። እሺ ሚታል እኮ ልመልስ በመጀመሪያ ደረጃ በቃ አሁን ጣልቃ እንዳትገባ። ከዛ ኋላ ደግሞ እኔም ደግሞ አንድ የሚጋጭ ጠይቃለሁ፣ እሱን ትመልስና ደግሞ ከዛ ኋላ ደግሞ እኔን ትጠይቀኛለህ። እሺ ስለዚህ ዋና አወል ሙስሊም ወቢዛሊካ ኡሚርቱ ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሙስሊም ሲባል ያው በጀም ቁርአኑን ሙሉን ካየኸው ይሄን ነገር ልትረዳው ትችል ነበር፣ ግን በቆንጽለ ስላየው ነው። አንጻራዊና አብሶሉት የሚባል ንግግር አለ። ምናልባት ሪላቲቭ እና አብሶሉት የሚባል ንግግር አለ። አዎ አንጻራዊ ሙስሊም ናቸው። ከምን አንጻር? ነብዩ ሰለላሁ ዐለይሂ ወሰለም ይዘውት ከመጡት መመሪያ አንጻር የመጀመሪያ ሙስሊም ናቸው። በዝምን በዘመናቸው ልክ እንደዚህ አይነት ንግግር ሙሳ አለይሂ ሰላም ተጠቅሟል። ዋና አወሉል ሙእሚኒን እኔ የመጀመሪያ አማኝ ነኝ አለ። ከሱ በፊት አማኝ አልነበረ? አማኝ እንደነበረ እኮ እና አብርሃም እና ኖህ እንደነበሩ ይነግራል። ልክ እንደዚህ ቁርአን ከሱ በፊት ሙስሊሞች እንደነበሩ እና አብርሃም እና ኖህ እና ሙሳ ሁሉም የሙስሊሞች እንደነበሩ ይነግረናል። ስለዚህ ከዚህ ብንረዳው ምንድነው አንጻራዊ ንግግር ነው። አንጻራዊ ንግግር ከተነገረ ደግሞ ተጋጭ አይባልም። አብሶሉት ቢሆን ኖሮ ትክክል ነበር። እዚች ጋር እሱ ነው የመጀመሪያ ከሁሉም ፍጡራት ብሎ ቢናገር ኖሮ እስከዛሬም ከተፈጠሩት ማንንም ሙስሊም አልነበረም ብሎ ቢናገር ኖሮ ትክክል ነበር። ግን ከሱ በፊት የነበሩ ሰዎችን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ሰዎችን ሙስሊም ብሎ ከጠራቸው በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ሲላቸው ይሄ ምን እንረዳለን? አንጻራዊ እንደሆነ እንረዳለን። ይሄ ምንም አረብኛም ቋንቋ የሚያክሰው በቀላሉ አይደለም፣ አረብኛ አማርኛም የሚያክሰው በቀላሉ ሊረዳ የሚችል ነው። ስለዚህ ከዚህ አንፃር ይሄ ሪላቲቭ ስለሆነ ምንም ይጋጭ ነገር የለውም ነው መልሳችን። እኛ ደግሞ ያን ያለው አሁን እዚህ ጋር ቁርአን እንግዲህ ያለ ቃል ነው፣ የተብራራ ነው። አንጻራዊ ነው አንጻራዊ አይደለም የሚል ሳይሆን እዛ ጋር አንጻራዊ ነው የሚል ካለ እንቀበል። አንጻራዊ እኮ ከተባለ እኮ ወንድማችን ሌሎች እኮ የመጀመሪያ ሙስሊም ተብለዋል። እነማን ከተባለ ሌሎችም የፈርዖን እኮ ሰዎች እሺ የፈርዖን ምንድነው ይባሉት እኮ አዎ ለዛ እኮ ነው። አየህ አንድ ሊሚት አድርግ በቃ ጠይቀሃል። የተብራራ አይደለም ማለት ነው። ሳሂሮቹ ሳሂር አዎ መጀመሪያ ሙስሊም ተብለዋል። ለጠየቀው ነገር እየመለስኩ ነው። አዎ አንጻራዊ ነው እያልኩ ነው። አንድ ጊዜ አንተ ሚውት አድርግ። አንድ ጊዜ ቆይ ዴቭ፣ አሁን አንተ ይሄን ልመልስለትና እኮ አዎ እሺ፣ አንድ ጊዜ ሚውት አድርግና ከሱ ጋር ልጨርስ። አንተ ጣልቃ አትግባ። ከዛ ለሱን ጠይቀውና መልሶ ደግሞ እኔን ይጠይቀኛል። እኔ ከቅድም ጀምራችሁ ፎርስ ጣልቃ አትግባ። እኔ ጣልቃ አትግባ። ከሱ ጋር እያወራው ነው። አንተ ምን እኮ ጨረሰ። እሱ እኮ የፈርዖን ሳሂሮችም ተብለዋል እያለ ነው እኮ የፈርዖን ሳሂሮችም ተብለዋል ብሎ ጠየቀ። ስለዚህ ለሱ መልስ ልሰጥ ነው። እሱ እየጠየቀ ነው። መልስ ልስጠውና ከዛ በኋላ መልሶ እኔ ጠይቀዋል። ሳላ ጥያቄን ግን አልጨረስኩም። ሐሳቡን አልጨረስም። እስከሚጨርስ አልጨረስኩም። እሺ ሚውት አድርግ ዴቭ። እሱ ይንገረኝ በቃ አልጨረስኩም። እሺ ጥያቄን ጨርስ። ምንድነው አሁን ወንድማችን አንጻራዊ ነው እያለን ነው። አንጻራዊ ደግሞ ብሎ ያብራራ ሲተፍሲርን ቢያሳየን ጥሩ ነው። የመጀመሪያ አንጻራዊ ሪያሊቲቭ ነው ተብሎ ቁርአንም እንደሚብራራ እኔ ዛሬ ነው የሚያወቅኩትኝ። ዛሬ ሌላ እንግዲህ ትምህርት ይሆነናል። አንጻራዊ ነው ከተባለ ግን የመጀመሪያም እንትኖች የፈርዖን ሰሪ ነው ያልከው፣ እኔ እንጃ አረበኛውን ቋንቋን እሱ ነው ብለህናል። ስለዚህ አሁንም አንጻራዊ ነው እሱም እያልከን ነው ወንድማችን። ሁለቱም አንጻራዊ እንዴት ነው ነገሩ? ተፍሲሩም አንጻራዊ ነው እያደረጋቸው ያለው። እሺ አዎ ሚውት አድርግ በቃ
አዎ በትክክል በነገራችን ላይ አንጻራዊ የሚለውን ነገር መብራራት ማለት ግልጽ ነው። ይሄ እኮ ከሌ የሚባለው ምንም እሱ ስለማይገባው ለሱ በዚህ መልኩ ላብራራ አይደለም የሚገባው። አይምሮ ላለ ሰው ለሚያስተውል ሰው ግልጽ ነው ማለት ነው እንጂ ለእያንዳንዱ እኔ አልገባኝም ስለዚህ እሱ ስለማይገባው እንደዚህ መልኩ ልግለጽ አይደለም። እንዲገባ ካልገባ ጠይቃል። ለዚህ ነው ፈሰአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የማታውቁትን ነገር ከሆነ ጠይቁ ነው። ምክንያቱም አንተ ግልጽ ካልሆነ ቁርአን ግልጽ ሆኖ አንተ ግልጽ ከሆነ ችግሩ ካንተ ሊሆን ይችላል። ስለዚህ ምን ማድረግ አለብህ? መጠየቅ አለብህ። አዎ አንጻራዊ ነው ሲባል ለአንድ አካል ብቻ ነው ማለት እኮ አይደለም። የሚነገሩ ለሙሳ አለይሂ ሰላም እኔ ወአና አወሉል ሙእሚኒን ሲል ከሱ አንጻር ነው። ከምን አንጻር? ከዛ ከተከሰተው ክስተት አንጻር። ስለዚህ እነዚህ ነገራቶች አንጻር። ስለዚህ ማን ነው የመጀመሪያ ሙስሊም? መልአክ ብያለሁ። መጀመሪያ ሙስሊም ማለት ምን ማለት ነው? ለአምላክ የሚታዘዝ ለአምላክ ታዛዥ የሆነ ማለት ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ስለ መላእክቱ ሲናገር ላ ያዕሱነ አላህ ወየፍዐሉነ ማ ዩእመሩን አላህን በምንም ነገር አያመፁትም የታዘዙትን ይፈጽማሉ ብሎ ነገረን ስለ መላእክቶች። ስለዚህ መላእክቶች እንደዚህ ከተግባር ከሚፈጽሙ ነገራቶች ውስጥ እንደዚህ ህይወት ካላቸው ውስጥ የመጀመሪያ ፍጡር ናቸው። ከሰዎችም ቀድሞ ነው የተፈጠሩት። ስለዚህ መላእክቶች ናቸው። አንጻራዊ ነው ያለው ቃሉ አንድ ቃላቶች እያልከና ሳራ ሊጨርስ ገለጻው አንጻራዊ ነው እያልኩ ያለሁት ገለጻው አንጻራዊ ነው። ይሄን በምንድን ነው የምንረዳው? ያው ካቀራረቡ አንጻር ከመጣበት አገባብ አንጻር ከሚነገረን ነገር አንጻር ከዚህ በፊት ያሉትን ሰዎች ሙስሊም ብሏቸው ከዛ ላይ እዚህ ጋር መጥቶ ደግሞ እነዚህ እኔ የመጀመሪያ ሙስሊም ነኝ ሲል ይሄ በጣም ግልጽ ነው። ለምን ላለው አይምሮ ላለው ሰው ለሚያስተነትን ሰው ነው። ከዚህ አንጻር ነው አይ ቲንክ መልሼልሃለሁ። እኔ ደግሞ ልቀጥል ጥያቄ አልመለስክልኝም እኮ ሰላም መቼ መለስክልኝ? የግድ እኮ ተመለሰልኝ ማለት እኮ አይጠበቅብም። የግድ ተመለሰልኝ ማለት አይጠበቅብም። እዚህ እኔ ነኝ የምጠይቅህ ደግሞ አሁን ደግሞ እኔ ልጠይቅህና አንተ ብቻ እኮ አይደለም 290 ሰዎች አሉ። አንተ የጠየቅከውን ሰምቷል፣ እኔ መለስኩትን ሰምቷል። ከዛ ላ ሰው ይወስዳል። እኔ ደግሞ ልጠይቅህና ትመልስልኛለህ። ዝም ብዬ በራሴ ባብራራው ይችላል አይደለም። እኔ አላውቅም እስካሁን ስትጠያየው አሁን ገና መግባቴ ነው። ስለዚህ እኔ ደግሞ ልጠይቀው አሁን መጋጨት ደግሞ እኔ ደግሞ ልጠይቀውና እሱ ያብራራልኛል ልክ እንዳብራራ። ከዛ ላይ ሰው ይፈርዳል። ጠይቀው ነው የሚወጡት። ስለዚህ ይሄንን አብራራለት። እኔ መረጃ አወጣለሁ ሐዲስ ከሐዲስ እኮ እኔ ደግሞ ልጠይቀውን ጋጭ ማለት ነው በደንብ ታውጣለህ በተራ አሁን ደግሞ እኔ ልጠይቅና ከዛ ላይ ደግሞ በተራ ደግሞ እናንተ ጠይቋለሽ። ከዛ ላይ ልጠይቃለሁ በተራ እንጠይቅ። እኔ ደግሞ አሁን አንድ ልጠይቅ አንተ እኮ ተመልሶልኛል እንደማትል እኮ አውቃለሁ። ስለዚህ የግድ ተመልሶልኛል ማለት የለብህ። ይኸውልህ ቶፒክ ምን አያልቅም። ቶፒክ ነገ ማለት ስለዚህ አሁን ልጠይቅ። ኦኬ ክርስቲያኖች መለስኩ ጠየቀ መለስኩ። እናንተ ሌላ ቦታ ደግሞ አይገባም ታነሳለህ። እኔ ደግሞ ልጠይቅና ታነሳለህ። እኔ ልጠይቅና ከዛ ላይ ታነሳለህ። መጠየቅ ለምን ትፈራላችሁ? እኔ እኮ ጠይቁ ይኸው ብዬ ቃል እገባላችኋለሁ። እኔ ከጠየቅኩ በኋላ ትጠይቃለህ። ቆይ መጀመሪያ ተጠይቀሻል። እኔ ስለደከመኝ ቆይ አንዴ ተጠይቅ። እኛን ክርስቲያን የምንፈራው ቆይ እኔም እወጣለሁ። አንዴ ደባችን እባክህ ግን ተረጋጋ። በጣም አንተም ትጠይቀኛለህ እኔም መልስልሃለሁ። መልሱም ከተመቸ ካልተመቸም ትወስደዋለህ። እንደዛ እንደማለት የሰጠኝ። ስለዚህ ልክ ነህ። አንተም እንደዛ ነው የምታደርገው። ተመልሶ በቃ ትመልሳለህ እኮ። ያው ዋናው ቁም ነገሩ ይሄው 280 ሰው አለ። ምን አይነት መልስ እንደመለስኩና ምን አይነት መልስ እንደምመልስ ይፈርዳል። የግድኛ እንተማመን አይደለም ሰዎች። በጣም ጥሩ እሺ፣ ልጠይቅህ ኢየሱስ እንዴት እንደተያዘ ነው የምትነግረኝ? ዮሐንስ ወንጌል ላይ እና ሌሎች ወንጌሎች ላይ ያለውን ምናልባት መክፈት ካስፈለገ ታሪኩን ልንገርህ። አይ ታሪኩን ተሳስተሃል። ቦታውን አይተህ ነው? እሺ ቦታውን በቃ መክፈት ይቻላል። ዴቪድ ክፈትሽ። እሺ ሉቃስ ወንጌል ምዕራፍ 23ን ክፈት። በጣም ውረድ። ሰይጣንም ውረድ ከዚህ ከ3 ጀምረን እናንብበውና የምፈልገውን ታሪክ ሰይጣንም ከ12ቱ ቁጥር አንዱ በነበረው የአስቆርቱ በሚባለው ይሁዳ ገባ። ቀጥል። ሄዶም እንዴት አሳልፎ እንደሚሰጣቸው ለካህናት አለቆች ከመቅደስ አዛዦች ጋር ተነጋገረ።
እነርሱም ደስ አላቸው፣ ገንዘብም ሊሰጡት ተዋዋሉ። እሺም አለ። ሕዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። ቀጥሎ ወደታች ፋሲካንም ሊያርዱ የሚገባ ቂጣ በዓል ደረሰ። ጴጥሮስንም ዮሐንስንም ፋሲካ እንድንበላ ሄዳችሁ አዘጋጁ ብሎ ላካቸው። ወደታች ውረድና ልክ አሳልፎ ሲሰጥ ያለበትን ቦታ ነው ፈልገው ሂድ። እሺ አሁን በቃ ቆይ ደርሷል። አሁን ደርሷል። ወደ ተበላቸው አለ። እሺ በቃ ይኸው በቃ ኧረ እባክህ እሺ ላውጣው እኔ ምናልባት በማለት የተቀመጠ ማንነሱ የተቀመጠ አይደለም። ምን የሚለው አሳልፎ ይሁዳ ከወታደሮቹ ጋር ሲመጣ ያለው ታሪክ ማለት እስቲ አንድ ጊዜ እሺ ለእኔ ላውጣው። እሺ ወታደሮቹ ጋር ኦኬ ይሄው ተዘጋጅ ነው የመጣው ሳላህ ምን ልክፈትልክ? ሳላህ አለ ተመለስ ካለ ኧረ እህታችን ተረጋጊ። እኔ ከፍቼለታል። ኧረ በስመ አብ አይ ስትጨቃጨቁ እኮ ድንገት ብዬ ስላላወቀው እኮ ነው እሱ። ይሄው ወንድማችን እሺ በጣም ጥሩ። ኢየሱስም ወደ እነርሱ ለመጡበት ለካህናት አለቆች፣ ለመቅደስ ለሽማግሌዎችም ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁ። በመቅደስ ዕለት ከእናንተ ጋር ስሆን እጆቻችሁን አልዘረጋችሁም። ይህ ግን ጊዜያችሁ ነው እንጂ የጨለማው ስልጣን አላቸው። ስሞ የሚሰጥበት ቦታ ማለት ወደ አሳልፈዋል። ማስረጃው ሲኖር ቆይ በቃ ላውጣው። ቶን ያውጣል። እኔ አውጣለሁ። ቶ እሺ አውጣው። ስፔሲፊክ ቦታውን ንገረን እናወጣላለን። ችግር የለውም። ግን ጥያቄው ምን? ኦኬ ክፈቱላቸው። ታች ዴቭ አልተመቻኝም እያሉ ነው። ኦኬ ክፈቱ። ይሄው እና በትልቁ ኤክስፓንድ አድርጓትና ታችን ክፈችላቸው። ምን ላይ ነው የፈለገው? እኔም ያላወቅኩት ዴቪስ ሰማሃል? ምን ላይ ነው የከፈትክለት? እኔ ሉቃስ 22 ያለው ከ47 ጀምሮ ማቴዎስ 26 ከ46 ጀምሮ ያለውን ክፈች። ማቴዎስ ማቴዎስ ስንት ላይ? አዎ በቃ ችግር የለውም። 26 ምዕራፍ 26 ከ46 ጀምሮ ያለው ማለት ነው። አላገኘሽም ወይ? እኔ ስክሪንሾት ማድረግ እችላለሁ። በጣም ጥሩ እሺ። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ማን? ክርስቶስ። ይህንንም ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ፣ ከእርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት ከፍ አድርጊው እስከ 48 እንፈልግ እስከ 49 ከፍ አድርጊው ከካህናት አለቆች ከሕዝቡ ሽማግሌዎች ዘንድ መጡ። አሳልፎ የሚሰጠውም የምሰማው እርሱ ነው፣ እጅሽን እንደዚህ እርሱ ነው ብሎ ምልክት ሰጥቷቸው ነበር። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው ብሎ ይናገር። ከዛ ላይ ኢየሱስም አሳልፊው አንድ ጊዜ ኢየሱስም ወዳጄ ሆይ ለምን ነገር መጣለሁ። በዚያን ጊዜ ቀረቡና እጆቻቸውን በኢየሱስ ላይ ጭነው ያዙት ይላል። እዚች ጋር ታሪኩ የሚያሳየን ይሁዳ መጥቶ ሲስመው እነሱ አዩትና ያዙት። አይደለም? ትክክል ነኝ ዋን? አዎ እሺ። ዮሐንስ ክፈችልኝ። ዮሐንስ ላይ ደግሞ ቆይ አንድ ጊዜ ዮሐንስንም ሳልምዲን ገብተዋል። ዋን ሐሳቡ ዮሐንስ ስንት ሲስመው ነው አሳልፎ የሰጠው የሚል ሐሳብ ነው ያነሳው መሰለኝ። አዎ ብየዋለሁ። እስቲ ቆይ ምንም እስካሁን አልገባኝም። ያውጣውና ችግር የለውም። ምን ከአራት ጀምሮ ደግሞ አውጪልኝ። ዮሐንስ ወንጌል ምዕራፍ 18 ከአራት ጀምሮ። ኦኬ ምዕራፍ 18 እሺ። ምዕራፍ 18 ከአራት ጀምሮ
ያው እዛ ምንድነው ይሁዳ መጥቶ ስሙ ነው አሳልፎ የሰጠው። ይሁዳ መጥቶ ስሙ አሳልፎ ሰጠው። ልክ ስሙ እሱ ሲስመው እነሱ መጥተው ያዙት። እሺ ኢየሱስ የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ወደ ተቸር አሳልፎ የሰጠውም ይሁዳ ደግሞ ከነሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። ከፍ አድርግ። ዳግም ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስ አሉት። ኢየሱስ መልሶ እኔ ነኝ አሏችሁ። እንግዲህ እኔን ትፈልጉ እንደው ሆናችሁ እዚህ እነዚህ ይሄዱ ተዋቸዋል ይላል። ከዛ ላይ ቆይ ያዙት ይላል። ከፍ አድርጊውና ይህም ከነዚህ ከሰጠኸኝ አንዱን እንኳስ አላጠፋውም ያልከው ቃል ይፈጸም ዘንድ ነው ይላል። ስለዚህ አሁን ኢየሱስ ራሱ እንደሆነ ነግሯቸው ነው የያዙት ወይስ ይሁዳ ሲስመው ነው የያዙት? መልሱን ንገር። እሺ አዳምጥና እኔ ሉጣይን መልሽ። ሳላ ምንም በጣም የሆነ ግልጽ የሆነ ነገር ነው ያመጣልኝ። ዮሐንስ ምንድነው ስለ ክርስቶስ ንግግር አተኩሮ የጻፈበትንና ማቴዎስ ላይ ደግሞ ምንድነው ዲቴል መናገሩን ነው እንጂ ምንም አሁን የተገው ነገር የለም። እዛ ጋር ክርስቶስ የተናገረ እዚህ ጋር ደግሞ እንደሰጠው ስሙ እንደሰጠው ነው እንጂ ምኑን አሁን ተጋጨ የምንለው ግራ የገባኝ ነገር ጥያቄውም ጥያቄ አይደለም፣ ተጋጨም የሚል ነገር ሐሳብ የለውም። የዮሐንስ ገለጻ ምንድነው? ክርስቶስ ሞር የክርስቶስን ንግግር ገለጸልን። ለምን አንድ የሆነ እኮ አራቱም ወንጌል እኮ የክርስቶስን ንግግር የእምትናን ንግግር አንድ በአንድ እኮ ቃል በቃል አንድ አይነት ሐሳብ እኮ አላቀረቡም። መልሱ ምንድነው? የዮሐንስ ክርስቶስ የተናገረውን ነገርና ክርስቶስ ያደረገውን ነገር የበለጠ ገለጸው። ግን ዮሐንስ ላይም ቢሆን ማን ነው አሳልፎ የሰጠው አለ? የአስቆሮቱ ይሁዳ እንደሰጠው አሳልፎ በግልጽ ይናገራል። ማቴዎስ ላይ ደግሞ ምንድነው? በግልጽ ምንድነው ስሙን አሳልፎ እንደሰጠው የሚናገር ነው። ሁለቱም ጋር አሳልፎ ጥያቄ ግን ምንድነው? ምንም የተጋጨ ጥያቄ ምንድነው? ለዛ ነው ጥያቄ ራሱ ያነሳም ሳላ የጠየኩ ጥያቄን ብቻ ድገምልኝ። አብሽር እሺ አጥራው ጥያቄ ብቻ ድገም። ማን አሳልፎ የሰጠው ነው? ራሱ ነው የሰጠው ወይስ ሁሉ ብታወራው ይሁዳ የሰጠው አይደል? አረ